4 ሚሊዮን በ6 ወር በጣም እኔ በአንድ ሌሊት 40,000 50,000 ምናምን እንደው ትንሽ ነው አጠፋ ነበር። መቀሌ ለመሄድ መኪናውን ሸጥከው? እመቤቴን እያልኩ ከዛ በቃ ዳርኳት መኪናዋን። ከዛ ሄድን ትራሳችን ውስጥ ብር እንዲህ ያልኩ 50,000 ብር አውጥቼ ትራስ ስር ምናምን አስቀምጠን በቃ እንዲህ ማንም ነው የምናድረው። አንድ ካሽ ነበር የሚሰጣችሁ ማለት ነው? በአካውንት ነው አውጣለሁ እኔ ሞባይል ባንኪንግ ምናምን የታውቃለሁ እኔ ፋልሶ ነኝ እኮ። ትራስ ውስጥ ያው ሁሉ ብር ይቀመጥ ነበር። በእውነት ነው የምልህ አንድ ቤት ውስጥ ምናምን አሁን ኦኪቲ ቤት ውስጥ 5-6 ሆነን ልናድር እንችላለን ጨብሰን ምናምን እና ማንም ነው ያውቃል። በቃ ሊጠጣ ሲወጣ ምናምን ይነግረኛል ምናምን 2,000 3,000 በቃ እንዲህ በቃ እያደረግን ነው የምንወጣው። ሰጥተህ ታውቃለህ? ግን ታፌ ገንዘብ ካልሰጠህ አትገባም። ሰጥቼ አውቃለሁ። መጣብኝ ማለት እንደዚህ አይነት ነገር መጣብኝ በሰው ማለት በቃ መጣብኝ በሆነ እንትን ሲመጡ ያገኘሁትን ጥቅም አየሁት ምናምን እና ኦኬ ችግር የለውም ብዬ ያው ድርሻቸውን አሰልጣኙ ኤጀንት ላከ ወይስ ደግሞ ራሱ አውራ? በቃ ያው በዙሪያ ነው በቃ አሰልጣኙም አለ ያው እዛ ኤጀንቱም አለ አመራሩም አለ። ጭምልቅ አሁን ምን መሰለ አሰልጣኙ ብቻ እኮ አይደለም የሚበላው ከላይ ያለውም ይበላል። ከላይ ያለውም ይበላል ኮሚቴ የምትለው ይበላል። ስለዚህ እንዴ ብሎ ነው ኢትዮጵያ ኳስ የሚያድገው። ምን ያህል ተቀበሉ? ባትሰጣቸው ኖሮስ አትፈርምም ነው? ልክ ከመግባቴ በፊት ኤጀንቱ መጣና 20,000 ብር ለኛም ትደራደራለህ ምናምን የሚል ኮሜንት ማለት እንትን ሜሴጅ ሰጠኝ ለኔ ማለት ነው። አደነገጥኩ ምናምን አልኩት ስለው 20,000 ብር አንተ ከምትፈልገው አሁን ለምሳሌ እኔ 600,000 ብር በፈልግ 620,000 ብር ነው የምደራደረው። ለካ ሁሉም እዛ ጋር ኮሚቴው ምንም አንድ ናቸው አንተ እና ከዛ ኦኬ አልኩት ችግር የለውም ገባው። በቃ እነሱ ያውቁታል ሂሳብ ሰርተው ጨርሰዋል። ተደራደርኩ ምን አልኩ ከዛ ላይ 20,000 ብር የነሱ ነው የራሴን ድርሻዬን ተደራድሬ ለነሱ 20 ጨምሬ ምናምን ትስል ኦኬ አሉኝ። ወጣው ምናምን ብር ይገባልኝ። ሲገባልኝ ከዛ ላይ ሙሉ አንስቼ ነው የሰጠዋቸው። ጤና ይስጥልን ክቡራትና ክቡራን በያላችሁበት እንዴት ቆይታችኋል? 7ኛ ፖድካስታችን ተጀምሯል። የዛሬው የ7ኛ ፖድካስት እንግዳችን ሊዮኔል አንድሬስ ሜሲ ነው። ኢትዮጵያዊ ሜሲ ታፈሰ ሰለሞን ታፊያችን ታፌ ልስልሱ አንጀታርሱ በጣም ደስ ብሎኛል። እኔም በጣም ደስ ያለኝ ጥሬን አክብረህ እዚህ 7ኛ ፖድካስት ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። በጣም ደስ ብሎኛል ታፊያችን። ምንም ማለት አይደለም ያው የሁላችንም ግዴታ ስለሆነ ያው ተገኝቻለሁ። እኔም ደስ ብሎኛል። ብዙ ጉዳዮችን እናነሳለን። ከቤት የተቀዱ ሀሳቦች፣ እግር ኳሳዊ ሀሳቦች፣ ለኢትዮጵያ እግር ኳስ ትንሳኤ የሚሆኑ ሀሳቦችን ለ7ኛ ፖድካስት ቤተሰቦች እናደርሳለን። ታፌ ልስልሱ አንጀታርሱ ይባላል። ታፈሰ ሰለሞን ሜሲ ይባላል። በዘመኔ ከተመለከትኳቸው በጣም ድንቅ የመሃል ሜዳ ቴክኒሻኖች አንዱ አንተ ነህ። ታውቀዋለህ ግን እስኪ ራስህን ግለጽ። ምን አይነት ታፈሰ ነው ሜዳ ላይ ያለው? በጣም በርካቶች እንደሚወዱ እንደሚያደንቁ አውቃለሁ። እስኪ እባክህን ታፌ ምን አይነት ኳሊቲ ነው ያለው? ከሱን ጀምር እስኪ። ያው በኳሊቲ ደረጃ ማለት የተለያዩ ኳሊቲዎች አሉኝ በራሴ ነው። ያው አንዳንድ ሰውም ኮሜንቶች ይሰጡኛል እነጥቃለሁ። ያው ለሰው አንዳንዴ አይታይም እንጂ እነጥቃለሁ በጣም ማለት ፍላጎት ሲኖር በጣም ነው። እንደው ውበቱ አባታ ሐዋሳ በነበረ ሰዓት ከሁላችሁም ነጣቂ አንደኛ ታፈሰ ነው ይላል። በጣም ነው የምሮጠው ማለት እነጥቃለሁ። ለሰው ግን አይታየውም አንዳንድና ያለቁ ኳሶችን ሰጣለሁ። በድፍረት ኳሶችን ይቀበላለሁ እና አንዳንዴም ያው ቀለል ሲለኝ እመራለሁ። ቲሙ አሪፍ እንትን ላይ ሲሆን ማለት ቅን የሆነ ሰው ሲያገኝ እመራለሁ ቲሞችን። ግን በአብዛኛው እኔ ደስ የሚያስደስተኝ ያለቁ ኳሶችን በመስጠት ነው። ከጉርሻ ያልተናነሱ ያለቀላቸው ስሮ ፓሶች ከሚጠበቅባቸውና ከሚታወቁ ኢትዮጵያውያን ቴክኒሻን ተጫዋቾች መካከል አንደኛው አንተ ነህ። ታፊያችን ያንተ የእግር ኳስ ህይወት
ሜዳ ላይ እጅግ በጣም ድንቅ ከሚባሉ ኳሰኛ ተጫዋቾች አንዱ አንተ ነህ። ስለ አንተ እኔ ከማወራ እንደ ጋዜጠኛ ተመልካቾች ያውቁታል። ሌላኛው መልክ ሌላኛው ገጽህ ደግሞ ውዝግብ የማያጣው የእግር ኳስ ጉዞ ነበረ። ከሜዳ ውጪ ሌላ ታፈሰ፣ ሜዳ ውስጥ ሌላ ታፈሰ። እስኪ በግልጽነት እናወራው። አዎ ብዙ ያው ግጭቶች ምናምኖች ዲሲፕሊን ችግሮች ምናምን ያው ይሰማሉ። ደጋፊ ሙሉ የሚያውቀው ነው። ታፈሰ ምናምን ሲባል አረ እሱ ጨብሲያም ነው ምናምን ነው የሚሉት። ምንድነው እዚህ ጋር እኔም አልክድም። ለምን እንዳልኩ ዝናናለሁ በግልጽ ያው እንደነገርኩ ቅድም ማንም ኮች አየኝ አላየኝ ምንም ለኔ ማለት ሜዳ ውስጥ ስለምክስ ብዬ ስለማስብ በጣም ነው ምዝናን ነው የነበረው። ግን ያ ነገር ይጠቅማል ብዬ አሁን ላይ በቃ ሳስበው ጥቅም የለውም። በመልክት ዝናና ነበር። ግን ጌም እያለ ነገ ጌም እያለ ያው ባለማወቅ እኮ ነው ገብቶኛል። ነገ ጌም እያለ እንደ ዛሬ ምናምን ወተን ዝናና ነበር። ተዝናንተን ምናምን አንዴ የሆነ እንትን ልንገር የሆነ እንደ ቀልድ ነገር እሺ ከመከላከያ ጋር ነበር ጌሙ። ከዛ ወጣን። እሺ ነገ ነው ጌሙ። የት እያለ ቦታውን ከነገ እሺ ከዛ ወጣን ማለት ነው። እሺ ቡና እያለው ኦኬ ቡና እያለው እና በግልጽ ቡና እያለው ወጣን። እሺ ከዛ ለምን ቅጣቶች ነበሩብኝ ተደራራቢ በቃ እሺ የሚገርም እኔ በህይወቴ እንዲጠቀጥች አላውቅም። እንደ ቡና ቤት በስማ አዳከሙኝ በቃ ቅጣት ማለት ነው። ደሞዝ እና ቅጣት በቃ ቅጣት ስለ ደሞዝ እኮ ነው። ያለ ደሞዝ 6 ወር በቃ ያለ ደሞዝ ተጫውቻለሁ ቡና ቤት። ይሄን ሰው አያውቅም በእውነት 6 ወር ያለ ደሞዝ 6 ወር ያለ ደሞዝ ቡና ቤት ተጫውቶት ማለት ነው። እና ወጣን ማለት ነው። በቃ ወተን ከመከላከያ ጋር ነበር። ከዛ ወተን እየጠጣ ምናምን በሞቅታ ምናል ነገ ጌም ወረ እንዳይከብድ እንግባስ አይዞሩም በቃ አናዞራቸው የሚል ፊልዶቹ ምናምን አለን። ከዛ ልክ ጌሙ ደረሰ ጠዋት ላይ ምናምን በቃ ተኝተን ምናምን ሳደ በላ ምናምን ተኝተን ጌሙ ላይ ፈርስት ሃፍ 3-0 የተመራን ወጣን ማለት ነው። ኳስ በቃ ማቆም በቃ ከበደኝ ገባና የፀሐይ ጨዋታም ስለነበረ ቃል ቻልኩ እና በቃ ከዛ በኋላ ከወጣም በኋላ ጌሙ 4-0 ነው ያለቀው። 4-0 አለቀ። አስታውሳለሁ 4-0 አለቀ። ጌሙ ካለቀ በኋላ ቤት ገብተን ራት ምናምን በልተን ተገናኘን ልጆቹ ማለት ነው እዛ የነበርነው። ከዛ በቃ መሳሳቅ ጀመር ማለት ያው ትናደዳለህ በድርጊታችን ተሳሳቅን። ታፈሳሉኝ አቤት አላዞራቸውም ያልካቸው ልጆች እንዴ የት በምንድን ነው እንደዛ አስበህ ሄድከው ምናምን እና በቃ ከቁጥጥራችን ውጪ ሆኖ ፈርስት ሃፍ 3-0 የተመራን እና እንደዚህ አይነት እንትኖች ለማንም ጥሩ አይደለም። ከበፊትም ጀምሮ ነው የተዝናናው ነው የመጣሁት ከኒያላም ቤት። አዎ ከኒያላም ቤት። አዎ ኒያላ ቤት እንኳን ያው ታዳጊም ስለታዳጊ መብራት ኃይል ገባው። ከመብራት ኃይል ጀምሮ ኢንጆይ ያረኩ ነው የተጫወትኩት። ምንም ፋክት ነው ገባ። ምክንያቱ ግን ምንድነው? የገንዘቡ መብዛት ነው ወይስ ታፌ ፈታ ማለት የሚወድልሽ ምክንያቱ ምንድነው? አሁን በባህሪ ለብሔራዊ ቡድንም ለክለብም የምታስጨፍረው አንተ ነህ። ከሜዳ ውጪ ደግሞ በጣም ደግ ነው ይባላል። ያለውን ገንዘብ እንኳን በፍጹም አይሳሳም ይባላል። እስኪ ባክህ ነው እና ምንድነው ከበፊት ጀምሮ ያመጣሁት ነገር ነውና ገንዘቡን በቃ መምጣት ሲጀምር ገባ ሸወደኝ። በቃ ገንዘብ መምጣት ሲጀምር ኢዚ ነው ብሩን የምታገኘው። አሁን በኳስ ጨዋታ ኢዚ ነው ምንም በአራት ሳምንት አንዴ ብዙ መቶ ሺዎች አዎ ታገኛለህ። በቀላሉ ነው የምታገኘው። 2 ሰዓት 3 ሰዓት ብትሰራ ነው ትሬኒንግ ልምምድ ላይ ሆቴል ትቀመጣለህ። በእኛ ሀገር ኳስ ነው። በሌላው ሀገር ግን በጣም አይታል የዓለም ዋንጫ አሁን አተው የሚያለቅሱት ገንዘብ አተው ነው የሚመስል እነ ሸዋሬዝ ምን የሚያለቅሱት ደም እንዲህ የሚሉት በጣም ቢሊየነር ናቸው። ግን ምንድነው በቃ ለዛ ለእንትን አላማቸው ሟች ስለሆኑ ነው። ገብቷላ። እኛ ሀገር ግን እንደዚህ አይደለንም ሁላችን። እኔ አሁን ላንሳጋ ብዙ አነሳለሁ ግን ምንድነው ኢንጆይ ያረኩ የመጣሁበት ነገር በቃ ስለ እንትን ሲል በቃ ልጅነትም ምናምን ነበሩ እና በዙሪያዬም ያሉ ሰዎች የሚመክሩኝ እኔን ወደዚህ ጥሩ ነገር የሚያመጡ አልነበሩም። በጣም ከባድ ጀማ ነበር። አዎ ከባድ ጀማ ነበር። በቃ
አንተን የምትመርጣቸው ወይስ እነሱ ታፌም ብለው? እኔ በጣም ይገርመኛል። አረ እንዴ እኔማ መልማይም ነኝ ተመልማይም ነኝ። በቃ ግን በሄድኩበት ወደ መልማይነት ነው። አዎ በቃ በሄድኩበት በቃ ታፌ ከተባለ በቃ ከች ነው ምናምን የሚሉት በቃ ፏ ነው የምንለው። የመክፈልም ችግር የለብህም። አረ በቃ ሙሉ ቴብል እኔ ነኝ የምዘጋው። በቃ ያው አሁን እንደዚህ እንደ ጀብድ ምናምን አይደለም የሚወራው ለሌሎቹ ታዳጊዎች ወጣቶች እንዲማሩበት ነው። አዎ ግን በዛ ሰዓት ብዙ ነገሮች ማድረግ እችል ነበር። በጣም ብዙ ነገሮች ማድረግ እችል ነበር። ያው አላረኩም። ግን አልቆጭም ባሳለፍኩት ላይፍ ገባ። ነገም የተሻለ ነገር ለኔ ያለው ነገር ስላለ ምንም የምቆጭበት ነገር ግን ለሌሎቹ አስተማሪ ነገር ምንድነው ይሄ መንገድ አያዋጣም። በአንድ ወቅት ሐዋሳ ከነማ ቤት እያለ ባገኘው ገንዘብ አንድ አሰልጣኝ ስሙን የማንጠቅሰው አሰልጣኝ ቤት ይገዛልህ አለ። ከዛም በኋላ አንተ አልፈልግም አልክ። ያ ቤት ከአመታት በኋላ ዋጋው ሲነገርህ ደነገጥክ። ያ ትክክል። በመቶ ሺዎች የነበረው የቤቱ ዋጋ በብዙ ሚሊዮኖች ሆኖ ሰማ። እስኪ ጉዳዩን በተወሰነ መልኩ ያው ኮቹ ምናልባት ሲሰማው አሁን እንትን ሊል ይችላል። ያው ያውቀዋል። ሙሉጌታ ምረት ነበርና የወቅቱ የመቻል አለቃ አሰልጣኝ ሙሉጌታ ምረት እንትን እንደ ተጫዋችም ነው ግን እሱ ነው ማኔጅ ሁሉንም እንደሚያደርገው ማለት ነውና 400,000 ብር እንትን ቅድሚያ ክፍያ ስፈርም ያዘና 80,000 ብሩን ሰጠኝና በዛ ሰዓት የፈረምኩ ሰዓት አንዱ ዓለም ንጉሴ ያለ አቤጋ አለ ኦኪቲ አለች ወንድሜ ነዘሪ ወንድሜና የአርባ ምንጩ አለ ግስላ ነበር ቢኒያም ግስላ እዚህ አውቶቡስ ታራ ሌላ ማን አለ በቃ ከባድ ጀማ ነበር። በቃ ያ ጀማ ቶ አንተ ገና ከኤልፓ ገና እኔ ከኤልፓ ወደ ሐዋሳ ተዘዋወር ማለት እና ሐዋሳ በታሪኩ ትልቅ ገንዘብ ያወጣው የዛ ሰዓት ነው። እነታፈሰ ተስፋዬ የመጡት በቃ ብዙ ተጫዋቾች እንደዚህ ሲያስፈርም በቃ የዛ ሰዓት ጣሪያውን ከፍ ያደረገበት ወቅት ነበርና ማንቸስተር ሲቲ ነበር መባለው የዛ ሰዓት ነው ገንዘባና በቃ ቻፓ ምናምን አላ ጨላው ከዛ ሙሉ ጌታ 400,000 ብሩን ያዘና 80,000 ብሩን ሰጠኝ ማለት ነው። አረ በስማም አልሰማም አልኩት። በእውነት አልሰማም በቃ ምናምን ብዬ ቀወጥኩት ቢሮ ምናምን። ከዛ እነ ዳንኤል ደርቤ ምናምን ሰሙና ደወሉለት ሙሉ ጌታ አይ በቃ መስጠው በቃ ስምን እንዲህ ያለ እንትን ስጠው ምናምን ሲሉት ሙሉ ጌታ ቤት ሊገዛልህ ነው። አዎ ሊገዛልኝ ያልኩን ቤት ማለት ነው። ለምን ህይወቴ ብኩን ነኝ እኔ እና ምናምን ያው አንዳንድ ሰው እንትን የሚመልስ ሰው አለ ከገዝቼ እንዳልጸጸት ምናምን ብሎ በቃ አልኩኝ። እኔ የዛ ሰዓት ጥፋት ነው በዛ ሰዓት የምታስቡ እዚህ ጋር ኪት ያለ በዚህ አንዱ ዓለም አለ እንዴት ብለ ነው። ከዛ በቃ ሰጠኝ ማለት ነው ብሩን። በቃ እንዳልኩ ማንቸስተር ሲቲ ነበር የምባለው እዛ ብር ምናምን ስላለኝ እነሱ ደግሞ የዛ ሰዓት ታፌ ሜሲ ተተቶ ታፌ ሲቲ በቃ ማንቸስተር ሲቲ የዛ ሰዓት ካስታወስክ ሲመጣ እንዴት ነው ገንዘብ በጣም ነው ያወጣው ተጫዋቾች ላይ። አንተም ታውጣው ነበር በቃ እንደዛ ተባልኩ በእውነት። ከዛ በቃ ብሩ ምናምን ባከነ ምናምን በቃ እንዴ ትራሳችን ውስጥ ብር እንዲህ ያልኩ 50,000 ብር አውጥቼ ትራስ ስር ምናምን አስቀምጣ በቃ እንዲህ ማንም ነው የምናድረው አንድ ካሽ ነበር የሚሰጣችሁ ማለት ነው። በአካውንት ነው አውጣለሁ እኔ ሞባይል ባንኪንግ ምናምን የታውቃለሁ እኔ ፋልሶ ነኝ እኮ። ከዛ ካሽ ነው አውጣለሁ 20-30 ማውጥቼ እንትን ትራስ ስር ምናምን ነው የምናስቀምጠው። የምናድርበት ቤት ተከራይተ ነው እዛ የምትኖሩት። ካምፕ የለም ሐዋሳ በፊት ካምፕ ስላልነበር አንድ ቤት ውስጥ ምናምን አሁን ኦኪቲ ቤት ውስጥ 5-6 ሆነን ልናድር እንችላለን ጨብሰን ምናምንና እኔ ቤት ውስጥ ትራስ ጋር ማለት ነው በቃ 40,000 በቃ ምናምን በቃ ይቀመጣል ዝም ብሎ እና ማንም ነው ያውቃል። በቃ ሊጠጣ ሲወጣ ምናምን ይነግረኛል ማለት 2,000-3,000 በቃ እንዲህ በቃ ያረግን ነው የምንወጣው። ያ ሁሉ በቃ ሆይታ ምናምን ለጊዜው ነበር ገባ ያው ላይፍ ያስተምራል። ሶ ትራስ ውስጥ ያው ሁሉ ብር ይቀመጥ ነበር በእውነት ነው የምልህ። እና በቃ ውድም ምን ያረግ ነው በቃ 6 ወር ብሩ በምን ያህል ጊዜ አለቀ እንዴ? ምን ሆነሃል? እኔ በቃ 6 ወርም ነው የቆየም አይመስለኝም በቃ አለቀ። ከዛ ደሞዝ ጥበቃ ጀመርን በቃ መኪናው ምናምን ግን እንዴት ተገዛ? በዚህ አያያዝ እንዴት መኪናው ተገዛ? መኪናው ውበቱ ልክ ሲመጣ የፊርማ ምናምን አገኘን። የ6 ወር ደሞዝ ምናምን ይሰጥ ምናምን በሚል
እሱ ውበቱ እንትን አለልን። የ6 ወር ሲሰጡኝ እዛ መኪናው ገዛሁት ማለት ነው። በዛች አጋጣሚ መኪናውን ገዛሁት። ምናልባት መኪናው ከዚህ ጋር በተገናኘ ነው ያመለጠ ማለት እንችላለን። በኋላ ላይ እናነሳዋለን። አሁን ትልቅ እድል በህይወት መጥቶልሃል። ያ መኪናውን በዚህ መንገድ ነው ያጣሁት ብለህ? አዎ። ከዛ የሚገርምህ በዚህ ውስጥ ነው ያለፍኩት ብያለሁ። እና ጓደኛዬ አሸንዳን እናክብር ምናምን ይለኛል። የት? አንድ ጓደኛዬ መቀሌ። እሺ። እና ሲለኝ እኔ መዝናናት ነው የምወደው በጣም። አሁን እንዲህ እንደምነግር ሳይሆን ኦቨር መዝናናት ነው የምወደው ማለት ጭንቀት ምናምን አልወድም። ለቅሶ፣ ጭንቀት ምናምን እኔ በቃ አይመቸኝም። እውነቴን ነው። በቃ ረሃ ሆኜ ነው ያደግኩት። በቃ በላይፌ አንድም ቀን ሰፈር አሁን ለምሳሌ ሰፈር ውስጥ ለቅሶ ምናምን እንደዚህ ይኖራል። ለቅሶ አንድ ሰው ተቀይሞኝ አያውቅም። በእውነት ነው የምልህ። ያውቃሉ በቃ ባህሬን ማለት ነው። ደግ ሩሩ እንደሆንኩ ስለሚያውቁ ምንም እንትን አይሉም። ታገኝቼ አላውቅም ለቅሶ ላይ ማለት በቃ ጭንቀት ምናምን እንዲለቅሱ እኔ በስመ አብ በጣም ነው በቃ አይመቸኝም። እና መኪናውን የዛኔ መቀሌ እንሂድ አሉኝ። እሺ ሲሉኝ ጨላ አልነበረም ማለት ነው። እዛ ብር ፋይናንስ ስለሚጠይቅ ከዛ ነፈዋት መኪናውን ጆሮዋን አልኳት ማለት ነው። ከዛ በቃ ደግሞ በርካሽ ነው የሸጥኩት። የሚገርም ከገዛውበት በቃ በርካሽ። ከዛ መቀሌ ለመሄድ መኪናውን ሸጥከው? እመቤቴን እያልኩ ከዛ በቃ ዳርኳት መኪናዋን። ከዛ ሄድን። የሚገርም የሸጥኩበት ሰውዬ ማለት ነው በቃ ችግር የለውም በትምምን ነው እንዲህ ጊዜው ስለደረሰ ስለጠበበ ፍላይት የለም ተባለ። ከዚህ አክሱም ነው የሄድኩት። ፍላይት ቀጥታ መቀሌ የለም፣ ፉል ሆኖ ማለት አሸንዳ ስለነበር ፉል ነው ፍላይት ማለት ያው ለባክበር ከዚህም ስለሚሄዱ ፉል ነው። አክሱም ሄድኩኝ እኔ። ከአክሱም ነው በመኪና የገባሁት። ከዛ ስመጣ ነው ግማሹን ብር የተቀበልኩት። እዚህ የመኪና የሰጠሁት መኪናው ጥዬለት ሄድኩኝ። ግማሽ ብር ሰጠኝ በትምምን ማለት ነው። ከዛ ሄድኩኝ ረሃውኜ እዛ ፈታ ብዬ ሳምንት ምናምን። ከማን ጋር ነው የሄድከው? ምን የተለየ ነገር ነው የሄድኩት? አሉ ስፖርተኞች አሉ እና ሰውም ነበር፣ እንግዶች ነበሩ። እንግዶች ያው ጾታ ምናምን እንዳትልጭ። ከዛ በቃ ወጪውን የሸፈንከው አንተ ነህ? አዎ በአብዛኛው እኔ ነኝ። ያው እነሱም የራሳቸውን አንዳንድ ምናምን ያደርጋሉ፣ ግን በአብዛኛው በቃ እኔ ነኝ ማለት ይቻላል። እና ታሳዝነኛለች መኪና። ከዛ በኋላስ ግን ለምሳሌ ቀደም ሲል በአሰልጣኝ ሙሉጌታ ምህረት ቤቱን አልፈልግም አልክ። በአሰልጣኝ ውበቱ ደግሞ የገዛው መኪና፣ ሌላ ምናልባት በስም የነበሩ ንብረቶች እንደነበሩም ምናልባት? አዎ ማለት በላይፍ ላይም አንዳንዴ ያው ትወዳለህ ሰው ምናምን ስትኖር ምናምን ያው አስተማሪ ሆኖ ያልፋሉ አንዳንዴ ታሪኮች ማለትና ጓደኛ ነበረችኝ ምናምን። ከዛ ቤት ቢገዛ ምናምን ተበ ቤት ገዛን። ከዛ ያው እንትን ቤት መጀመሪያ ቤተሰቦች ምናምን ያው እንዲህ አይነት ነገር የማንኛውም ሰው ቤተሰብ ይፈራሉ። ገባ ምክር ይሰጣሉ። እንዲህ አታርግ በራስ ምናምን ይሏልና ያው በዛ ፍቅርም እኔ በፍቅር ስለማምን አረ ምናምን ብዬ በቃ ገንዘቡን ምናምን ትራንስፈር ወደ እሷ አረኩ። ከዛ በቃ ቤቱም በእሷ ስም ተገዛ ምናምን። ከዛ አንዳንድ ግጭቶች ምናምን መምጣት ጀመሩ። ያው እኔ እንዳልኩ እንትን ትዳርም እንደዚህ ተጋብተን ሳይሆን አብረን ነው የምንኖረው፣ ግን በቃ ዝናናለሁ እንደዛም ሆኖ ጥፋቱ እሷ ጋር ነው እኔ ጋር ነው እያልኩ ሳይሆን በቃ ከዛ ግጭቶች መጡ። ያው በቃ ቤቱም በቃ ትቼ ነው የወጣሁት። ምንም ነገር አንድ ስልክ ሁላ አልደወልኩም በእውነት። ቤቱን ተውክለት? በቃ ያን ያህል ማለት በራሴ ኮንፊደንስ ነበረኝ። በቃ ትቼ ነው የወጣሁት በእውነት። ቤቱን ትቼ ወጣሁ። ሲስተሮቼ ሊበሉኝ እንደዚህ በቃ እንካፈል ምናምን አላለችም? ኖ እዛ መጀመሪያ ልክ ስንት ስንል በቃ ይሄ አንተ ላብ ነው ምናምን አለችኝ። አንተ ላብ ነው ችግር የለውም በስም አደርግልሃለሁ ስትለኝ እኔም በዛ ሰዓት
በቃ ኮንፊደንስ መዝናናት ላይ ኢንጆይ ላይ ምንም ነገር ነው ያልኩት። ጭንቀት አልወድም በቃ። ከዛ አረ ችግር የለውም አልኳት። ሲስተሩ ቤተሰቦቼ ጫና ሲያረጉብኝ ስደውልላት እሷ ጋር አልደወልኩም እህቶቿ ጋር ምናምን ስደውል አይ እንዲህ ክፍፍል እያለች ነው ምናምን አለች። ክፍፍል ስልህ ሌላ መሬት አለ የሆነ መሬት ባንተ ተገዛ በሲስተር ስም እሱንም አካተተችው። ከዛ ግጭት ተጀመረ ማለት ነው በቃ ዞረ ነገሩ። ከዛ ምንም አላልኩም በቃ ትውሰደው ነው ያልኩት። እኔ ስል ቤት በቃ ሊበሉኝ በርህራሄ ምናምን ላብ ነው እንትን ነው ምናምን የሚል ነገር የለም። አዎ መጀመሪያ ብላኝ ነበርኩ። መጀመሪያ ውሰድ አለችኝ። በቃ ችግር የለውም ደክመህ ምናምን ውሰድ ምናምን ተስማምተን፣ እኔም ደግሞ እንዲህ አልቆጠርኩትም እንጂ እኔም በዛ ሰዓት ንብረት ምናምን እንዲህ አላስብም እኔም። ከዛ ያው ያራዳ ልጅ አይደለ ተፍ ብለህ ታመጣዋለህ በሚለው ስለማስብና እዛ በቃ ሰጠዋትኝ። ከዛ አቆምኳን። ስልክ አልደወልኩም አልኩ በቃ ይሄ ነገር ሳይዛ በቃ ልብሴን ሁላ ያመጣችልኝ ሲስተር ናት ከቤት ሄዳ ማለት ነው። ከዛ እኔ ያው ባለውበት በቃ ወደ ዳንሱ ተመለስኩ ማለት ነው። ምናልባት ታፌ ከህይወት ጋር በተገናኘ ወደ ኋላ መለስ ስትል አሁን መጨረሻ ላይ የምናነሳው ጥሩ የህይወት በረከትን አግኝታል። ምናልባት አንዳንድ ወዳጆች እንደሚሉት እኔም በጣም እንደ ቅርብ ሰው እንደማውቅህ የልብህን ንጽህና አይቶ አምላክ ጥሩ ሌላ የህይወት በር ከፍቶልሃል። ግን እንደው በህይወት ውስጥ ባላደረግኩት ወደ ኋላ መለስ ስትል የሚጸጽትህ የተወሰኑ ነገሮች ይኖራሉ? የሉ ምንም በእውነት በቃ የሆነ ነገር አሳልፌ በቃ ይሄን ነገሮች በማሳለፌ በጣም ደስ ያለኝ ኢንጆይ ያደርጋለሁ ምናምን። እኔ ምንም ነገር የለም ማለት በቃ ደስተኛ ነኝ። በጣም ይገርማል። ምናልባት በእግር ኳስ ውስጥ እስካሁን ካጋጠሙ ተጫዋቾች ይሄ ተጫዋች በስብዕናው ከፍ ያለ ተጫዋች ነው። ምክንያቱም ልክ አሰልጣኞች ጋር መጎሻሸም አለ፣ እርስ በርስ አለመተማመን አለ እንደሚሉ ተጫዋቾች ጋር የሚነሱ ነገሮች አሉ። በስብዕናው ከፍ ያለ ነው። የሚገርም ስብዕና ያለው ልጅ ነው። ጨዋ ነው። ለሌላው አራያ መሆን ይችላል የምትለው ተጫዋች አለ ካጋጠሙ ያስደነቀ ተጫዋች? በጣም ቢኒያም በላይ በእውነት ይሄን ያህል በእውነት አልኩ በቃ ቢኒያም በላይ እንዴት ያለ ማለት አላቀውም ነበር ልጁን። የሚገርም ናሽናል ቲም ነው ሲመጣ ማቀው እና አብረን አልጫወትንም። በናሽናል ቲም ትንሽ ያው ተገናኝተናል። ሐዋሳ ከመጣ በኋላ ነው ልጁን ያወቅኩት ማለት በደንብ የቀረብኩት። ዋው በቃ በጣም እኔ እንጃኔ ቃላት ያንሰኛል። የሚገርም አሁን ስቲል እስካሁን ማለት ነው ከኔ ጋር በቃ እንዲህ ነን። በጣም ነው የሚመክረኝ። በጣም በቃ ላይፌ እንዲቀየር ብዙ አሁን ቲክቶክ ላይ ገብቼ ባሳይ ይልክልኛል የቤተክርስቲያን እንትኖች ምናምን ይልክልኛል። እና በቃ አስተሳሰቡስ ለኔ ብቻ ሳይሆን ለማንም በጣም ነው የሚገርም። ውጤት አተን እኮ አንተ ለክለብ ለአንድ ክለብ ራሱ መሰረት ቢኒያም በላይ አስፈላጊ ነው። ኳሱንም እንደሚችለው ስብዕናውም ላይ በጣም አሪፍ ነው ማለት ነው። በጣም ሱራ በሚገርም ሁኔታ በቃ የሚገርም ሰው ነው ቢኒያም። ታፌ ወደ መንፈሳዊ ህይወትም እንዲመለስ ጭምር ቢኒያም ምክሮችን ይሰጣል ማለት ነው። በጣም ነው የሚያግዘኝ በምንም ነገር። በፋይናንስም አሁን እንደዚህ ገድ ምናምን ካልኩኝ የሚደርስልኝ በቃ በዚህ ሰዓት አላ። የምርህን ነው? በእውነት የሆነ ገንዘብ ካስፈለገ ይልካል። አዎ ምንም ነገር እኔ ሐዋሳ የተጫወትኩኝ መጣ 4 ሚሊዮን ብር ነበር በእጄ ወሰድኩት። 6 ወር አልቆየም። በቃ እነ ቬሮኒካ እዛ በቃ ምን በቃ ብር ምናምን በትን ነበር እንደዚህ 20 ሺህ ብር ምናምን በእጄ 4 ሚሊዮን ነበር የወሰድኩት። እሺ በቃ በጣም ነበር ምዝናናው ምናምን እና 4 ሚሊዮን 6 ወር ምንም አልቆየም። የምርህን ነው? በእውነት ወዲያው ነው የጨረስኩትኝ እና በደሞዜን ብቻ ነው የምጠብቀው። እና ከዛ ቢኒያም ፈረመ በአሁኑ አመት ማለት ነው በዛኛው ልክ ሲፈርም ያው እሱ ከፍተኛ ብር ነው የወሰደው እና በደንብ ተግባባን ምናምን በቃ ከዛ ደሞዝ እስኪደርስ 50 ሺህ ለዋለው እዛው ይልካል። እየጠጣው ምናምን ደው ቢኒ ጎደ ሂሳብ ያው ደሞዝ ላይ ሲገባ ተሰጠዋለህ። በቃ በጣም ነው የሚሰጠኝ ብር። ከዛ ልክ ሊያልቅ ሲል
ማንኛውም ሰው ያበድርም። አሁን ውል ሲያልቅ ኧረ ሊጨርስ ነው ደሞዙ የለው ምናምን ይላል እና እሱ ጋር እንዲህ የለም። ከዛ ኧረ ቢኒ እንዲህ ስለው ስም ፈልገሽ ነው እንደዚህ ያልኩት 100 ስንት ሺህ ብር መሰለ የነበረብኝ ማለት ነው። ወደ 140 ምናምን ሺህ ብር ነበረብኝ። ከዛ የመጨረሻ የሰኔ ደሞዝ ሲገባ በቃ እኔ ውስጤ ያሰላሰልኩት ቢኒ በቃ ያራዳ ልጅ በቃ እንዲህ ነው በቃ ቤትም ስገባ ዶቼ እንዳልገባ በቃ እንዲህ 50ዋን ምናምን ልስጥሽ ምናምን ልለው እንዲህ ስለው ነገርኩት። ስነግረው አረ ችግር የለውም እንዲህ ደነገጥኩ። ችግር የለውም አለኝ ማርያምን ሱራ። አረ ችግር የለውም ታፍዬ እንዴ አንተ ግን ሰው ሆነህ ነው እኔ በዚህ መልኩ ምናምን ብሎ በቃ እንባይና መጣው። ከዛ ታወልኝ ማለት ነው 140 ምናምን ሺህ ብሩን ታወልኛ። ከዛ እስቲል አሁን እኔ ክለብና አልፈረምኩም ማለት መጫወትም አልፈለኩም። ያናገሩኝ ቲሞች ምናምን ነበሩ ግን 200ም 300ም እየለቀም ሳይሆን በቃ የተሻለ ህይወት እዚህ ጋር ፈጣሪ ስላመቻቸልኝ ገብቷል። በቃ ወደዛ ለመሄድ ነው ያሰብኩትኝና ነው ያልኩት። እስቲል እስካሁን ሳፖርት ያደርገኛል የምፈልገው አንድ ነገር ሳይጎልብኝ። አሁን ድሬዳዋ ነበርኩኝ ስንድዋወል ድሬዳዋ ነበርኩ። ፕሌን ደርሶ መልስ ቆርጦ በቃ እኔ ምንም አጥቼ ሳይሆን በቃ አለው ከጎን ነው ገብቷል። ከጎን ይመክረኝ እንዲህ ሊሄድ ነው ስል ይመክረኛል እንደዚህ የሚለኝ የሚገርምና ቢኒያም በላይ እኔ ይለያል በጣም በቃ ለኔ ብቻ ሳይሆን ስላየሁት ነው። ሐሳቤትም ከልቡ በቃ የዛ የሀገሮቹ ተወላጆች ክለቡ ቁልቁል እየገባ በምን ሲተራመሱ እሱ ከልቡ ነው በቃ የሚያለቅሰው ለሐዋሳ ከነማ ማለት ነው። እውነት ይገርመኛል። እኔ ምን አይነት ፍጡር እንደሆነ አላውቅም ግን ቢኒያም በላይ የሚገርም ታፍዬ ወደ ኋላ እንዳንመለስ ብዬ እንጂ ትንሽ አሁን ከነገርከኝ ታሪክ ያስደነገጠኝ ታሪክ አለ። የመጨረሻውን 2 ዓመት 4 ሚሊዮን ቅድሚያ ክፍያ ተከፈለ። በ6 ወር አለቀ። እሱም ያን ጊዜ የ400 ሺህ እንዳለቀው ማለት ነው። አዎ ደቂቃ አልፈጀም። በቃ ማለት በጣም እንዳልኩ ምንዝናን ነው በቃ ኦቨር 4 ሚሊዮን በ6 ወር በጣም እኔ በአንድ ሌሊት 40 ሺህ 50 ሺህ ምናምን እንደው ትንሽ ነው አጠፋ ነበር በእውነት። የመጀመሪያ ጊዜ አስታውሳለሁ ምንም ተጋነም ምናምን እንዳትለኝ ፈርሜ የመጣው ሰዓት ከጓደኞቼ ጋር ነበር። ተጫዋቾችም ነበሩ ከኔ ጋር። እሺ ብር እንዲይዘን ማለት ነው። ጧት ላይ ነው ወደ ሞባይል ባንኪንግ በሚሰራው ወደ 1 ሚሊዮን ብር ምናምን አስገባውትና ከዛ ወተን እየተዝናናን ምናምን ብር እንደዚህ ይዘን እንዲህ ነበር ምንበት ነው ማለት ነው። ከዛ ጧት ላይ ነው ቁርስ እየበላን ሳየው 90 ሺህ ብር ነው እንትን ያለው ማለት ነው የጎደለው። ከዛ 90 ሺህ ብር ነው ያጠፋሁት የዛን ቀን ሌሊት እና እንደው እንደ እኔ 50 ሺህ ትንሽ ነው 50 ሺህ ምናምን እና ብዙም ካርታ ትጫወታለህ በቃ የማይጠቅሙ ነገሮች አሉ አይደል። እንዳንተ ግን አብረው ከነበሩ ተጫዋቾች ያን ያህል የሚያጠፋ ነበር የለም ወይስ ያንተን ገንዘብ ነው የሚቀባበል? የለም አይ መቀባበል ሳይሆን እኔ አሁን ከስፖርተኛ ጋር ጠጣለሁ ማለት አልዝናንም ብዙ አልወድም እንደዚህ ግን አንዳንድ ከአንዳንዶቹ ጋር ምናምን እንደዚህ ፈታ ትላለህ በአጋጣሚም ትገናኛለህ እና ግን ማለት ያስደብረዋል አንዳንድ አላ በቃ ሂሳብ መጥቶ ምናምን እንደዚህ አሁን ብዙ ነገር በቃ ሂሳብ እዛ ጋር 40 ምናምን ቴብል ላይ መጥቶ እንትን አይሉህም ሳፖርት ሳያረጉ ምናምን በቃ ይሄዳሉ አንዳንዶቹ አዎ የሚሄዱ አሉ በጣም በቃ ትናደዳለህ ግን ምንም አታረግም በቃ ያራዳ ልጅ አይደልሽ በቃ ዝም ብለሽ ምናምን ሂሳቡን ቆልፈን ምናምን ትንላለን። በነጋታው ይመጣሉ እነዛ ሰዎች። አዎ በነጋታውም ትገናኛለህ። እኔ አልማርም እኔ በቃ መዝናናቴ ምናምን ነው እና ግን አውቃለሁ እንደዚህ አሁን አልሆንም ትላለህ ራሱ ይመጣብሃል። አረ ከዚህ ልጅ ጋር አልሆንም ምናምን እኔ ብያቃለሁ በእውነት ምርር ብሎኝ ማለት ነው። አንዴ ለምሳሌ እንዲሆን ለሆነ ሰው ብር አስገባውለት ማለት እንደዚህ ምን ያህል ወደ 200 ምናምን ሺህ ሰጠውት ማለት ነው። ዝም ስፖርተኛ ነው አዝን ሰጠውት። ከዛ አብረን ነው የምንዝናናው አብረን ነው የምንጨሰው ምናምን እና ከዛ ደሞዝ ሲገባ ቁጥ ነው የሚሰጥ 10 ሺህ ምናምን ሺህ ይሰጣል ወደ 300 ምናምን ሺህ ነው የሚበላው እንደዛ ምናምን
እመቤቴን ነው የምልህ በቃ ወደ 70,000 ምናምን እንደዛ ቀረኝ ማለት ነው። በቃ እንዲህ ቁጥ ካርታ ስበላ ወይ ልክል የሆነ በቃ አላ የማይሆን ቦታ ላይ ነው የሚሰጥ ብሩን። ከዛ ቀረ ሲቀር አረ እንዲህ ሰጥቼ አረ እንዲህ ነው የቀረብኝ ምናምን ይለኛል። 30 አረ እንዲህ ቀረብኝ 20 ኪዳነ ምሕረትን ከአንዳንድ እንዳልኩ በቃ ተውኩት በቃ ብሩ ማለት መቀበል አቆምኩ። ሌላ እንደዚህ ብር ሰጥተው የሸመጠጠ የካደ አይነት አለ? አይ እንደዚህ መሸምጠጥ ምናምን ሳይሆን በቃ አንተ ስርስር ሆኖ ግን እንደዛማ እኔ ዝም ብዬ ነው የምከፍለው ማለት በሄድኩበት በቃ። በዚህ ሁሉ ውስጥ ግን ለምሳሌ መጠጡ ይኖራል፣ ከዛ ተጓዳኝ የሆኑ ነገሮችም ይኖራሉ። እንዴት ነው አመሻሹ ሊሆን የሚችለው? እስኪ ለምሳሌ መሸ፣ ራት ተበላ፣ እንዴት ነው የሚሆነው? በቃ እኛ ነው አመሻሹ ላይ ሳይሆን ምን ካርታ ከጀመርክ ቀን ምናምን ነው ያው ከትሬኒንግ መልስ ካርታ ምናምን ትጫወታለህ፣ ቁማር ምናምን ማለት ነው። ያው ትበላለህ እንደ እንትን ነው ገባ፣ ትበላለህ እንደ እንትን ቡካችንን እኮ እንደ ዋሌት ነበር ይዘን የምንዞረው አላ ስትበላ በቃ ተረክብለሽ ከፍ ባለ ገንዘብ ነው ካርታው። አዎ እንዴ ምን ሆናል እንዴ አንድ መደብ 5,000 10,000 ይገባል። ሁለቴ ስትጋጥ እኮ 30 ምናምን ነው በአንድ መደብ 5,000 10,000 ትንሽ ነው እሱ። ተጫዋቾች ናቸው ሁላችሁ? አዎ በቃ ተጫዋቾችም አሉ ምናምን እና እንደዚህ አይነት ነገሮች ታደርጋለህ። ከዛ በኋላ ወይ መዝናናቱ ምናምን ላይ ደግሞ እንትን ትላለህ እና በቃ በቀን ታጠፋለህ በጣም ብዙ ብር። ምግብ ላይ ግን አሁን በዚህ ሁሉ መጠጥ ምናምን ታፌ ምግብ ላይ ምን እንዴት ነው? ለምሳሌ በዚህ ሁሉ የተጫዋችነት ዘመነ ሜዳ ላይ ያለን ሁሉ ትሰጣለህ፣ ተመልካች ያጨበጭባል። እኔ ላይኔ ከምሳሳላቸው 2 እና 3 በጣም ድንቅ ተጫዋቾች አንዱ አንተ ነህ። በአሰልጣኝ ውበቱ አባተ ቡድን ውስጥ በደንብ አጣጥም ያለው የአሰልጣኝ ካሴ አራጊ ቡድን በደንብ አጣጥም ያለው። ምግብ ላይስ እንዴት ነህ ግን? ምግብ በደንብ በስነ ስርዓት ትበላ? ምግብ እንዲህ ስጠጣ ምናምን አልበላም ማለት ይለኛል። አዎ ምንም በቃ ከጠጣው ከጀመርኩ አልበላም። ጓደኞቼ የሚያውቃሉ በቃ ጠዋት ምናምን ግን ሲሄድ ጅብ ነው የምሆነው። በቃ ጠዋት ላይ በደንብ ትበላለህ? በጠዋት በጣም ነው የምበላው በቃ እንጂ ከጀመርኩ ምናምን አልበላም። ግን በምግብ አልታማ ማለት እበላለሁ። ግን መጠጥ ከጀመርኩ ምናምን በቃ ምንም አልቀምስም። አዳር ማለት ነው ምንም አዳር በቃ ምንም ነገር አልቀምስም። ጠዋት ላይ ፋቨራይት ምግብ ምንድን ነው? ለምሳሌ አዳሩ ጥሩ ስለማይሆን ምናምን ምን አይነት ምግብ ነው? ፈትፈት ያለ ነገር ነው የምወደው እኔ በባህሬ። አሁን ጥሬ ስጋ ምናምን እንደዚህ ፈትፈት የሆነ ወጣ ወጥ ነገር አለ ምናምን በቃ እንደዚህ እነሱ ነው የሚያረኩኝ። የሆቴል ምግብ ላይስ እንዴት ነህ? ለምሳሌ በሰዓቱ ተገኝተህ የሚበላ አይነት ምናምን ወይስ ምን አይነት ተጫዋች ነው? አዎ የሆቴል ምግብ ማለት ውጪ በአብዛኛው ውጪ ነው የምበላው። የካምፕ ምግብ ማለት ነው። የካምፕ ምግብ ያው ሆቴል የካምፕ ምግብ ብዙ አልበላም፣ ግን ውጪ ነው በአብዛኛው ወጥተን እንትን ስለምትል ውጪ በልተን ምናምን ነው የምንመጣው። አንዳንዴ ግን በቃ አንዳንዴ የሆነ የሚያስገድዱ ጌሞች ሲኖሩ ምናምን 2 ቀን 3 ቀን ሲቀራው እዛው ነው የምንመገበው። በዛ ሰዓት እበላለሁ እንጂ ብዙም አልበላም። በደንብ የምትበላ አይነት ምናምን? በደንብ አልበላም። ኢትዮጵያ ቡና ቤት እያለ አሰልጣኝ ካሴ አራጌ ጥበቃ ያደርግልህ ነበረ። ይሄን ከሜዳ ውጭ ያለውን ጸባይን እያየ እንኳን እሱ የተጫዋችነት ዘመኑንም ስለሚያስታውስ ጭምር ጥበቃ ያደርግልህ ነበረ። ከዚህ ጋር በተገናኘ ነፃነት የመስጠቱ ነገር ምን አይነት አሰልጣኝ ነበረ? ይመች ሜዳ ላይ ያለውን ነገር ስጠኝ ከሜዳ ውጭ ችግር የለም የሚል ወይስ ምን አይነት? ካሴ እኔ አልኩ ቅድምም በደንብ ገልጬዋለሁ፣ ግን እንደዚህ በላይፌም ላይ ጥፋቶች አጠፋ ነበር እና አስታውሳለሁ ወደ ጎተር አካባቢ ጎላጎል መሰለኝ ጎላጎል ሆቴል ነው እዛ እየቀጠረው በጣም ይመክረኝ ነበር እና ማንኛውም አሰልጣኝ እንደዚህ አያረግም ገባ በቃ እንደ አባቱ ነው ይመክረኝ ነበርና ለምን እሱም ይሄን ነገር አሳልፌዋለሁ። አንዴ ምን አለኝ ታፊያ እኔ እንዳንተ ላይፍ አሳልፌዋለሁ አለኝና ከኔ ጋር የነበሩ ጓደኞቼ አለኝ ሰፈር አሁን ሲሄድ ጫት ይዘው መጠጥ ላይ ምናምን ወድቀው ነው ማያቸው። እኔ ግን የት ነው ያለሁት አለኝ። አያ እና ይሄ ያስተምረኛል አለ ገባ እና እንደዚህ ከዚህ ህይወት መውጣት አለብህ መማር አለብህ በጣም ነው የሚመክረኝ ከምነግር በላይ እና ምንድነው በቃ እንደ አባት እንደ ወንድም በቃ ይሄን ያህል ጫና ምናምን ያሳድርብኝ። ግን ተዝናንቼ ሲሄድ ምናምን ትሬኒንጎቹም የሱ አይከብዱም ባይዞ ሩጫ ያላቸውም ብዙ ኳስ ቆመ ስለሆነ ምንም ሆነ ትጫወታቸዋለህ። እሱ ፊትነስ ኖረህ አልኖረህ አንተ ገብተህ መጫወት ትችላለህ። እሱን እንትኑ ካለህ ማለት ነው። በጣም አሪፍ ታፊያችን
እዚህ የሚመጡ እንግዶች ሀሳባቸውን እንዲያቀብሉኝ ይፈልጋሉ ስለ ኢትዮጵያ እግር ኳስ። የዚህ ፖድካስት ዋናኛው ዓላማ ወድቆ መነሳትን ለተመልካቾች እንደዚሁም ደግሞ የኢትዮጵያ እግር ኳስ ትንሳኤን ለማቅረብ የተቻለንን ጠጠር ለመወርወር ነው። የኢትዮጵያ እግር ኳስ በጣም ብዙ ችግሮች አሉበት። ጋዜጠኞች መጥተዋል፣ ተጫዋቾች ያነሳሉ። በኢትዮጵያ እግር ኳስ ከደመቁ ስማቸው በደማቅ ማጻፍ ከቻሉ ተጫዋቾች መካከል አንዱ አንተ ነህ። ሜዳ ውስጥ ተመልክተዋል፣ በተለያዩ ቡድኖች ተጫውተሃል፣ የተለያዩ አሰልጣኞችን አግኝታል። የኢትዮጵያ እግር ኳስ መሰረታዊ ችግር ምንድን ነው? ያው እንደኔ አሁን ምን አለ መሰለህ ብዙ አሁን ካነሳም ብዙ እናነሳለን የኢትዮጵያ እግር ኳስ ውስጥ ማለት ነው። አንደኛ እኔ አለ ብዬ የማስበው የአሰልጣኝ ችግር አለ። ይሄ ማንም የሚለው ነው። ምናልባት እኔ በባህሪዬም ግልጽ ስለሆንኩኝ ነው እንደዚህ ሰው ዶማ ከሆነ ዶማ አካፋ ከሆነ አካፋ ነው የምለውና አሰልጣኙ ጋር ችግር አለ። ምን አይነት ችግር ማለት ምን አይነት ችግር መሰለህ? አንደኛ ሀሳብ ያለው አሰልጣኝ የለም። ሀሳብ ያለው አሰልጣኝ አንድ የለም። ሁለተኛ ቲሙን ለመስራት ቅድሚያ አያስቡ። ቅድሚያ የራሳቸውን ኪሳቸው ውስጥ ለመሙላት ነው የሚያስቡት ሁሉም። በአብዛኛው አሰልጣኝ እኛ ሀገር ማለት ነው ገንዘብ የሚቀበል አሰልጣኝ ነው ያለው። በአብዛኞቹ የማይቀበሉ አሉ፣ ንጹህ የሆኑ ስራቸው የሚሰሩ አክብረው ሀገራቸው የሚለፉ ወጣት ለማፍራት የሚደክሙ አሉ። ግን ያን ያህል በአብዛኛው ፕሪሚየር ሊግ ውስጥ በአብዛኛው ገንዘብ የሚቀበል ናቸው። የተረጋገጠ ነው። ይሄ ሙሉ የተረጋገጠ ምንም መካካድ ምናምን የሌለው ነው። እና እንደዚህ አይነት ችግሮች አሉ ማለት ነው። እና እነዚህ ደግሞ ችግሮች እያሉ ቅድሚያ መስራት ያለበት አሁን አንድ አሰልጣኝ ስትቀጥረው ክለብ ላይ ቅድሚያ ቲሙን ነው መስራት ያለበት። አሁን ዲስቲቪ መጣ። ይኸው ዲስቲቪ መጥቶ አቆመ። በአምስት ዓመት መሰለኝ ዲስቲቪ በ5 ዓመት ውስጥ አንድ ሻይን አድርጎ የወጣ አሰልጣኝ የለም። ገብቷል። ራሳቸውን አላሳዩ፣ በትልቅ ወደ ፕሮፌሽን አላሳዩ። ገባ። እንደው ተጫዋች ጥቂትም ቢሆን ከናንም ጥቂቶቹ ያው ብቅ እያሉ ይወጡም አሉ። ግን መጠቀም ይቻል ነበረ። በዲስቲቪ ብዙ ጥቅም ማግኘት ትችል ነበር። ጠንካራ ቲም ብትሰራ ገብቷል። እንትኑ ሰፊ ነው፣ ብዙ ተመልካች ስላለው በዲስቲቪ ማለት ነው። እና ራሳቸው መጀመሪያ ቅድሚያ አይሰሩም። እዚህ ላይ ቅድሚያ ኪሳቸውን ነው የሚሞሉት። እስቲ የትኛው ስንት ተጫዋች የወደቀ የለም በየሰፈሩ? እውነት ለመናገር ብዙ ገንዘብ ካልሰጠ አገባም እኛ ሀገር። ራሳቸው ነው የሚደራደሩ ወይስ እንዴት ነው? አንዳንዶቹ አሉ እንደዛም። አንዳንዶቹ በግልጽ ያው ደፍረው ማለት እንደዚህ የምትግባባቸው ከሆነ እንዲት አረጋ የሚሉም አሉ። አንዳንዶቹ በኤጀንት የሚሄዱ አሉ። ማለት ኤጀንት ያወራሃል፣ ከዛ በኋላ ብር ትሰጣለህ። ይሄ ማንኛው እኔ የሚያሳልፍኩት እኮ ስለሆነ እኔ ባይዞዬ ሰተታቃለ ግን እኔ አሁን በህይወቴ ከማንም አሰልጣኝ ጋር ተደዋውዬ አላውቅም። ምንም ከማንም ጋር አልኩ። አንደኛ እኔ ባህሪ ማለት በችሎታዬ ስለምተማመን ያው ዲሲፕሊን ችግሮች ምናምን እንዳሉብኝ ያውቃለሁ። ግን ያም ሆነው ሜዳ ላይ ግን ስገባ ማለት ወንዶኜ ነው የምወጣው። የፈለገ ብጠጣ ምን ብል ጌም ላይ ስገባ በቃ የራሴን በቃ አቅሜን አውጥቼ ስለምጫወት ጥሩኝ ይወጣል እና በዛ ይረሳል። ብዙ ጊዜ አሁን ቡና ቤት ውስጥ አምሽተን ተሰማ ምናምን ይባላል። ውጪ ደጋፊው አይቶ ውር ተብሎ ምናምን ጌሙ እስኪደርስ እንሸበራለን። ከዛስ ማለት ቅጣቱን ማለት ነው የምንፈራው። ጌሙ ወይኔ ጥሩ ባትሆን እኔ ምንም ከዚች አይመስለኝም። ከዛ ጌሙ ላይ ምርጦኛ አሸንፈን ምናምን ተረስቷል ወሬው። ቅጣት አልመጣም በቃ ማለት ገብቷል። ጌም ላይ ጥሩ ሆኜ ስለምወጣ ማለት ነው። እና ከማንኛውም ሰው አሰልጣኝ ጋር አልደዋወልም። ግን በቅርብ አሁን ከ2 ዓመት ምናምን ከዛ አሁን የ2 ዓመት ሰጥቼ አውቃለሁ። መጣብኝ ማለት እንደዚህ አይነት ነገር መጣብኝ በሰው ማለት በቃ መጣብኝ በሆነ እንትን ሲመጡ ያገኘሁትን ጥቅም አየሁት ምናምንና ኦኬ ችግር የለውም ብዬ ያው ድርሻቸውን
ሰጥቷቸው ማለት ነው። አሰልጣኙ ኤጀንት ላከ ወይስ ደግሞ ራሱ አውራ? በቃ ያው በዙሪያ ነው በቃ አሰልጣኙም አለ፣ ያው እዛ ኤጀንቱም አለ፣ አመራሩም አለ። ጭምልቅ አሁን ምን መሰለ አሰልጣኙ ብቻ እኮ አይደለም የሚበላው፣ ከላይ ያለውም ይበላል። ከላይ ያለውም ይበላል፣ ኮሚቴ የምትለው ይበላል። ስለዚህ እንዴ ብሎ ነው ኢትዮጵያ ኳስ የሚያድገው? እስኪ በግልጽ እናውራ ታፍዬ። ለምሳሌ ካንተን ጅምር ተጨባጭ ማስረጃም መረጃም ስለሆነ ማለት ነው። ምን ያህል ተቀበሉ? ባትሰጣቸው ኖሮስ አትፈርምም ነው? ኖ ፈርም ያለው። እሺ ኦልሬዲ ፈርም ያለው። እሺ አንደኛ እኔ የማስበው ለራሴ ለሌላ ሰው አላገው። እኔ አሁን ትልቅ ተጫዋች ነኝ። በብሔራዊ ቡድን ተጫዋች አለው፣ በትልልቅ ቲሞች ተጫዋች አለውም ተፈልግ ያለው እና ሄጄ በስርዓት ነው ተደራድሬ ምናምን ጨረስኩ። ልክ ከመግባቴ በፊት ኤጀንቱ መጣና 20,000 ብር ለኛም ትደራደራለህ ምናምን የሚል ኮሜንት ማለት እንትን ሜሴጅ ሰጠኝ ለኔ ማለት ነው። አደነገጥኩ ምናምን አልኩት ስለው 20,000 ብር አንተ ከምትፈልገው አሁን ለምሳሌ እኔ 600,000 ብር በፈልግ 620,000 ብር ነው የምደራደረው በየወሩ 20,000 በቃ 620,000 ብር ነው የምላቸው ደሞዜን። እሺ ያቺ 20,000 ብር ትሄዳለች ማለት ነው። 2 አመት ሙሉ ትሄዳለች። በ2 አመት ስትመጣ 480,000 ብር ይመጣል። ያው እኔ የሰጠሁት ማለት ነው። እና 480,000 ብር ትመጣለች እቺ 20,000 ብር በወር ለ2 አመት ማለት ነው። 24 አይደል የምትመጣው? 24 በእንትን ስትመጣው እንደዛ ነው የሚመጣው። እና እንደዛ ብሎ ሲነግረኝ እንዴት ምናምን ስለው አስረዳኝ። አይ አንተ የምትፈልገው እኔ ራስን ተደራደር እና ከዚህ ላይ ግን እንዲህ ሲለኝ ለካ ሁሉም እዛ ጋር ኮሚቴው ምንም አንድ ናቸው አንተ እና ከዛ ኦኬ አልኩት። ችግር የለውም ገባው። በቃ እነሱ ያውቁታል፣ ሂሳብ ሰርተው ጨርሰዋል። ተደራደርኩ ምን አልኩ። ከዛ ላይ 20,000 ብር የነሱ ነው፣ የራሴን ድርሻዬን ተደራድሬ ለነሱ 20 ጨምሬ ምናምን ስለ ኦኬ አሉኝ። ወጣው ምናምን ብር ይገባልኝ። ሲገባኝ ከዛ ላይ ሙሉ አንስቼ ነው የሰጠኋቸው። በማን አካውንት? በኤጀንት? በቃ አይ በሱ አካውንት ሳይሆን ያው ይልኩልሃል። በቃ ይልኩልሃል፣ አካውንት ይልኩልሃል፣ ታስገባላቸዋለህ። ገባ? አሁን የምናወራው ለዝም ብሎ ይሄ አውርተኸው ምናምን ሳይሆን በቃ ኢትዮጵያ ትልቅ ሀገር ናት ምን ለመናገር እና ነገ ብዙ ታዳጊዎችም ይመጡ አሉ። ገባ? እና ያለንበት እግር ኳስ ውስጥ በሩጫ ብቻ ነው፣ በኳሱ ዝቅተኛ የሆነ ውጤት ነው እያስመዘገብን። ነገ የተሻለ ነገር ግን እንዲመጣ በቃ ይሄ ነገር በደንብ መሰራት አለበት። ገባ? መጥራት አለበት እዚህ ጋር። በእንደዚህ አይነት ሁኔታ ሆነ እንዴት ቲምስ ትሰራለህ? አገርስ እንዴት ትገነባለህ? ትልቅ ብሔራዊ ቡድን አትገነባም በዚህ ሁኔታ ማለት ነውና አሰልጣኙ ግን ራሱ እንደማያውቅ አድርጎ ነው ትሬኒንግ ሴሽን ላይ ምናምን እንትን የሚገርም ማለት ነው። እሺ አንድ ተጫዋች ጓደኛዬ ነው። እሺ በጣም ደስ ስሙን አልጠቅስልም ግን ሊደብረው ስለሚችል እሱ በጠቅሰው ደስ ይለኛል። ግን ከዛ ብር ወሰደ እና እኔ ሳስገባ እሱ አላስገባም። ከዛ ስልክ ይደወልበታል ምናምን በቃ ሜሴጆች ይላኩለታል። መስሜ ጥጥ ነው አላቸው። እንዴ አብዳል እንዴ ከዛ እኔ ጋር እንዲህ ያሉኝ ሲሉኝ ኧረ እኔ አላቅም ምናምን አልሰነ ኧረ ሳቡ በላቸው ምናምን አልሰጣቸውም ብር ማለት ነው። ልጁ አሁን ምነግርህ ስለ ልጁ ናሽናል ቲም ተጫውቷል፣ ከፋሲል ጋር ዋንጫ አንስቷል፣ በትልልቅ መድረኮች ላይ የተጫወተ ልጅ ነው። በጣም አቅም ያለው ልጅ ነው። በጠራለህ ትደነግጣለህ። እና ምንድነው አልሰጥም አለ ብሩን። ከዛ እኔ በጣም የገረመኝ እንዴ በቃ ካልሰጣ አልሰጠም እኮ ነው። ከዛ በኋላ ምን አደረጉ አሰልጣኙ ኮሚቴዎች ተነጋግረው ምን አላቅም አውት ኦፍ ቤንች ጀመሩ ማለት እንዲህ አይነት ነገር እኔ አልገባኝም ነበር ማለት ልጁ አቅም አለው። ከዛ ተጠማምዶ ምናምን ከዛ ረፍት ላይ ቀይሮ ያስወጣዋል። ከዛ ልጁ ጥሩ ሆኖ ማለት ነው እንዴ ልጁ አቅም አለው ምን ሆነሃል? በጣም አቅም ያለው ልጅ ነው። እና እንደዛ ሲያደርጉ ምናምን በቃ ተናደደ እሱ። ገባ? ማንኛውም ሰው ቤንች ስትሆን አቅም እያለ ትናደዳለህ።
እኔ ብቻ ነኝ የማልናደደው እንደዚህ አይነት ነገር ኬርለስ ስለሆንኩ ምንም አይገርመኝም እና ራስን ከምትጎዳ አዎ ብዬ ስለምተዋችሁ ነቄ ነው የምተው እና ልጁ መናደር ጀመረ። ከዛ እንዴ ምንድነው ምናምን አልኩት። እንዴ ለምን አታናግረውም አልኩት። አሰልጣኝ አዎ እንዲህ ከምትሆን ለምን አታናግረውም ስለው ነገረኝ ማለት ነው። በጣም በቃ ተናድጃለሁ። ከዛ በቃ እንደዚህ አይነት ነገር መኖሩ ደግሞ በቃ እሱ ይበልጥ ሌላ ወደ መጠጥ መሄድ ጀመረ ምናምን በቃ አላ ራሱን ወደ መጉዳት ቅጣቶች መምጣት ጀመሩ። ከዛ ቅጣት ይጻፍበታል። አዎ ስታመሽ አምሽተህ ከሆቴል እንትን ስትል ቅጣት ይመጣል እና ልጁ ከሪትም ወጣ። ገባ አይምሮን እንትን አሉት በቃ በጣም ይሄ የወረደ አስተሳሰብ እንደዚህ አይነት አስተሳሰብ አሁን መኖር የለበትም ጭራሽ። በቃ ልጁ ከሰጠ በፍላጎቱ ሰጠ ነው። ካልሰጠም እንዴ ክለብ ይቀድማል እኮ እንዴ ገንዘብ ነው እንደሚቀድመው። የሚገርም ኮሚቴዎች ያውቃሉ ይሄንን ኮሚቴዎች ያውቃሉ። ሲደውሉለት ነው ሁላ ሰማ ነበር እዛው ነው ብሩን አስገባ ምናምን ይላሉ። ግን ክለባቸውን እንደሚወዱ መተው እዛ ጋር ፕሪማች ላይ ስብሰባ ጌም ልንሄድ በቃ ክለባችን እንደዚህ ነው ምናምን ብለው ያወራሉ። በጣም ነው የሚገርሙኝ እኔ የውሸት ሳክስ ዲስኩር። ስለዚህ እመነኝ የኢትዮጵያ ኳስ እኔ እንደኔ ግምት በጣም ብዙ ስራ ይፈልጋል። እንዲህ እንደ ቀልድ አሁን እንዲህ ስላወራ ነው በጣም ብዙ ስራ የሚፈልግ እግር ኳስ ቢሆን የኢትዮጵያ እግር ኳስ ነው። ከሲኒየር ተጫዋቾችም ከብሔራዊ ቡድን ተጫዋቾችም ከእናንተ አይነቱ ኮሚሽን ይቀበሉ ነበር ማለት ነው? በትክክል ይቀበል። እኔ ለመጀመሪያ ጊዜ ነው አልኩ እንደነገርኩ ነው። እኔ ከማንም ጋር አልደዋወልም። ከማን አንድ አሰልጣኝ ቁጥር የለኝም። ግን ያው እስካሁን በትልልቅ እንትኖች ተጫውቻለሁ። ግን በአሁኑ ግን ማለት እንዲህ ሲመጡብኝ በቃ ኦኬ ብዬ ያው ገንዘብ ጥሩ ያገኘሁት ብር ጥሩ ስለነበረ ተስማማሁኝ። ግን ሌሎቹም ያደርጋሉ እንደዚህ በአብዛኛው ቡድን ውስጥ ሌሎቹም በአብዛኛው አልኩ ይኸውልህ ስንፈርም እኔ ስፈርም ከ24 እንደዛ ይሆናል። አዳዲስ ተጫዋች ከ15 በላይ ነው የመጣው። ከ15ቱም ይሄ ነገር ተወስዷል። ከ15 ተጫዋች ከ15 ስለኛ ከአዲስ ከመጣ ነው ማለት ነው። ከ15ቱም ይሄ ነገር አለ። ገባ እና ከ15 ኮስ ከነባሮቹም እንደዛው ነው ማለት ነው። ስለዚህ ከሚያራዝሙት ተመሳሳይ ከመዚህ ይወስዳሉ። ከታዳጊ ላይ ይወስዳሉ እኮ እንዴ ምን ይሄ ያስገርማል እንዴ? ከታዳጊ ከስር እኮ ይወስዳሉ እኮ ይሄ 50,000 30,000 ከሚቀር 30,000 ብዙ እኮ ታዳጊ የት ነው 50,000 አይበሉም እኮ አሁን ላይ ምናልባት ካሳደጉ ምናምን ነው እንጂ 10 እኔም አቋውን 10 5ቱ ለሚበላ አቃለው ነው ያው በጣም እኮ በቃ ብዙ ከአምስቱ ላይ ስንቱን ይወስዱበታል ማለት ነው? እንግዲህ ያው ከሱ ላይ ምናልባት ላይ ወስዱ ይችላሉ። ግን ከታች እኔም ማቀው ልጅ አለ ከሱ ላይ አሁን ስንት ነው ደሞዙ መሰለ 16 ምናምን ነበር። እሺ ከሱ ላይ ራሱ እንደተወሰደበት ነው የነገረኝ። እንዲህ አሉኝ ይደግልህና 16,000 ብር ይደግልህና እንደዚህ ብለው ያወሩት እና ነገረኝ ለኔ ገባ። እንደዚህ አይነት ነገሮች ባሉበት ውስጥ እንዴት ብለን ኳሱ የምታሳድገው እና በጣም ቆሻሻ በቃ እንደዚህ አይነት ነገር ኖሮ አገርም ሊያድግ አይችልም፣ ኳሱም የትም ሊያድግ አይችልም። ጠንካራ ብሔራዊ ቡድን አትመሰርትም። እንግዲህ አሁን ይሄ ያልኩ አሰልጣኝ ላለመውረድ ነበር ስንጫወት የነበረው። ላለመውረድ ስቃይ በየቀኑ ስብሰባ እንዴት እንደሚያስጠላ ልነግርህ አልችልም። ኳስ ውስጥ ስትሆን ደጋፊ በዚህ ጋር ይሰድባል ገባ። በቃ ያለው አይምሮ ከሆቴል ውጣ አይልህም። በኮንፊደንስ አትዝናናም። ወጥተህ ሻይ ቡና አትልም። በጣም ብዙ ስቃይ ያለው ደጋፊው ጨዋል እነሱ ታዲያ ስብሰባው አለ። ግን እነሱ አልሰሩም ይሄን ስራ። እነሱ ያልሰሩትን ስራ እኮ ነው የሚጠይቁ። ያልሰሩትን ስራ አንተን ይጠይቁሃል። እና ይሄ ነገር ባለበት እስኪ ታፍዬ ለምሳሌ የሚበሉ አሰልጣኞችን እንኳን ስማቸውን ባንጠራ በንጽህናቸው አንተም የምታውቋቸው ልክ ቅድም
ጀማል ጣሰው ስለናንተ ቡድን ምስክርነት እንደሰጠው ሌሎችም እከሌኮ በፍጹም በንጽህናው አይደራደርም በስብናው አይደራደርም ከሚባልላችሁ አሰልጣኞች እነማን አሉ? በፍጹም ገንዘብ አይወስዱም። እኔ አሁን አንዳንድ ካሰለጠኑኝ ውስጥ ለምሳሌ አሁን ውበቱ አባተ ለኔ አሁን በቃ እንደዚህ አይነት ነገሮች ላይ አይሳተፍም። ካንተም አይቀበልም ከሌላ ሰውም ሲባል በጭራሽ እኔ 100% እናገራለሁ። 100% 100 አይደለም 200% ምስክርነት እንደዚህ አይነት ነገር ውስጥ በጭራሽ አይሳተፍም። ለምን እንደሆነ ታውቃለህ? እሱ ሩቅ ነው የሚያስበው ማለት እዚህ እንትን ላይ እንደዚህ አይነት ወንዲ ሲተካከል ነገር ላይ አያስብም። እሱ ማለት እኔ ስለማውቀው ነው ስለገባኝ። ካሳይም ያው ካሳይ አጭር ጊዜም ነው እሱን ልተቻችንም ያው እሱም እንደዚህ አይነት ነገሮች ላይ አይሳተፍም። ስለሌሎቹ ግን ምንም ዋስትና ማለት እንደዚህ ብዙም አልቀርባቸውም አላሰለጠኑኝም። ግን ካሰለጠኑኝ ውስጥ የሚቀበሉ አሉ ብዙዎቹ። ሌሎቹ ግን ስላላሰለጠኑኝ ያው በደንብ እንትን አላልኳቸውም። ግን የምትሰማው ነገር አለ ከሌ ምናምን እንደዚህ ወስዷል ምናምን ይባላሉና እነዚህ ሁለቱ ግን ለኔ ንጹህ ናቸው። በጣም ከባድ ነው። በጣም በእንዲህ አይነት ንክኪ ውስጥ የሀገሪቱ እግር ኳስ ያድጋል ብሎ ማሰብ በጣም ከባድ ይመስላል ነው። በጣም ታፊያችን ብዙ ጉዳዮችን እያነሳን ነው። ቀደም ሲል ለኢትዮጵያ እግር ኳስ ትልቁ ችግር አሰልጣኞች ናቸው የሚል ነገር አንስተናል። ወደ ተጫዋቾች እንምጣ እስቲ። ብዙ ጊዜ የሀገራችን ተጫዋቾች ይተቻሉ። ለምንድን ነው ራሳቸው ላይ ኢንቨስት የማያደርጉት? ለምንድን ነው አቅማቸውን የማያሳድጉት? በጣም ጥቂቶች ናቸው ራሳቸውን ጠብቀው ኳሱንም ምኑንም የተመልካች አይን ውስጥ የሚገቡት። ረጅም ጊዜ እንደተጫወተ በተለያዩ ቡድኖች እንደነገሰ የተጫዋቾች ችግር ምንድነው? እስኪ ተጫዋቾችን በተወሰነ መልኩ ሂሳቸውን እንዲቀበሉ ተጫዋቾችን በተወሰነ መልኩ ሐሳቡን እንዲጋሩ እስኪ ከተጫዋቾች ጋር በተገናኘ የተወሰነ ነገር እንበል። እሺ ያው እዚህ ጋር እኔ የማይበት ያው የራሴ አንግል አለኝ። እሺ ምንድነው ተጫዋቹ ለምን ራሱን አጉልቶ አላሳየም የሚለው በአንድ በኩል ያው የኮችኛ ሀገር ብቁ ያለ መሆን እሱም አንድ ለኔ ማለት ነው። አሰልጣኞች ብቁ አይደሉም ለዚህ ማለት ነው። ሁለተኛ ደግሞ ያው እኔም እንደማደርገው ያው አንዳንድ ስፖርተኛ ራሱን የማይጠብቅ አለ። ያው እኔን አውጥቼ ነው የምልህ። እኔ አሁን እዝናናለሁ፣ መዝናናት ባለብኝ ሰዓት እዝናናለሁ። በዛ ውስጥ ነው ያለፍኩት። እና አንዳንዶች አሁን ይሸወዳሉ። ገባ ነገ ጌም ካለ ምናልባት የሚወጣ ከሆነ ነገ ፊት ሆኖ ላይ ጫወት ይችላል። እና እነዚህ ነገሮች ወደ ኋላ ነው የሚጎትታቸው። ግን እንዳልኩ የኮቾቹ እኔ አሁን በቅርብ ሙሉጌታ ከያዘው ጀምሮ ሙሉጌታ ቲሙን ከያዘው በኋላ ሐዋሳ ከነማ አሁን ወደ መቻል መጥቷል። እሺ እና እንትናም ከያዘው በኋላ ማን ነው ሐዋሳ ነው የያዘው? ማን ነው? ተመስገን ዳና ነው የመፊቱ ዘራይ ሙሉ ከያዘው በኋላ እሺ ራሴን አግኝቼ በደንብ አልጫወትኩም። በሙሉጌታም በዘራይማ ምክንያቱም ማለት እኮ ልመጣልህ ነው። ምንድነው በዘራይ ጊዜ ነበር የፈረምኩት። መጀመሪያ የፈረምኩት በዘራይ ጊዜ ነበር እና ዘራይ ሙሉን ያው በስም ነው እንጂ ማውቀው አጫወቱ ምኑ በደንብ አላውቀው። ከመጣው በኋላ ምንድነው እዚህ ቡና የለመድኩት እኔ በደንብ ኮንፈርት ሰጥቶኝ የተጫወትኩበት አጫወት አለ። በውበቱም የለመድኩት ኳስ መሰረት አድርጌ ነው በቃ በደንብ ጎልቼ የምወጣውና ከመጣው በኋላ ተቸገርኩ። በጣም ብዙ አጫወት ሃይቦል ነው። ሙሉጌታም ስመጣ ሃይቦል ነው። በቃ ማለት ረጅም ኳሶች ናቸው የሚበዙት እና በዛ ውስጥ ራሴን ማግኘት አልቻልኩም። በቃ ጠፋው ከነኔ ጠፋውት በቃ እንዴ በፊት አሁን በጣም ጎል አስቆጥራለሁ፣ በደንብ ጎል ጋር ደርሳለሁ፣ ብዙ ነፃ ኳሶችን ፈጥራለሁ። አሁን ግን ኳስ በ90 ደቂቃ 3-4 ልነካ እችላለሁ። በቴስታ ምንሰ ይበልጣል። ተመልካች ደግሞ ያን አይረዳልምና በሄዲንግ የምጨርፈው ነው የሚበልጠው በእውነት እና በዚህ ቁመት እና ሁሌ ስብሰባ ፕሪማች ባለ ሰዓት ሁሌ ጸብ ነው። ከማን ጋር? ከተጫዋች ጋርም ከኮች ጋርም ከኔ ጋር ሁሌ
አስተያየት ስጡ ሲባል አንደኛ እኔ ነኝ አስተያየት ብዬ አውጥቼ ምንድነው የምንጮተው ጨዋታ ብዬ ጠይቃለሁ። ከዛ ምንድነው ሲል እንዲህ ነው ኳስ ምናምን ስል ያው ዲፌንሱም ይናደዳል እዛ ጋር ገባ ለምን እንዲያልክ ምናምን ይላል። የኛ ሀገር ስፖርተኛ ትልቁ ችግሩ እንትን እንድትል አይፈልግም። ምንድነው በቃ ወደሱ እንድትመጣበት አይፈልግም። አሁን ውጪዎቹን አይታቸው ከሆነ ብዙዎቹ ሜሲ ሮናልዶ ሲባሉ በኮንፊደንስ አይታቸዋል። በደንብ ምንም አይመስላቸውም። ይተቻቻሉላ ሜሲ ላ ሮናልዶ ይላል በኮንፊደንስ ነው የሚያወሩት። እኛ ጋር ሲጠይቃቸው እስቲ አንድ ሰው ጋብዘህ ካቦከርና ከጌታ ነው በለው አይመልስል ግደሉ ሁለቱም ነው የሚል ቦዝ ብሎ ነው የሚያልፈው በእውነት። እና ምንድነው ምንም ችግር የለውም። ይሄ ኖርማል ነው። ስለዚህ አይችሉም እንትን ፕሪማች ላይ ክርክር ነበር ማለት ነው። አዎ ሁሌ ነው የምንጣለው። እና እኔ ምንድነው በቃ ራሴን እንዳላገኝ በቃ ሆንኩኝ ማለት ነው። አሰልጣኞች ግን ምላሻቸው ምንድነው? እንደዚህ ስትል ምን ይመልሳሉ? በቃ ምንም ዛጋ ስብሰባው የሚከናወነው ሲጀመር ስትሸነፍ ምናምን፣ ስታሸንፍ ጭራሽ ስብሰባ የለም። ስታሸንፍ ምንም በቃ ዝም ብለህ ትሬኒንግ ነው የምትሰራው። አቧራ ላይ የሚሆን በቃ ሰርተህ ነው የምትሄደው። ግን ሲሸነፍ ቲሙ በቃ ብዙ ያው ልንወርድ ነው ስጋቶች ሲኖሩ ያም ይመጣል። እና ስብሰባ ተብሎ ሲሰበሰብ አስተያየት ግዴታ መስጠት አለብህ። እኔ አስተያየት አትስጥ ተብዬ አውቃለሁ። ኪዳነ ምሕረት እውነት እመቤቴን አንተ እንዳስጥ አስተያየት ተብዬ ለምን ቲሙ ሊወርድ ነው እና በቃ ስሰጥኔ ግልጽ ነው ማለት በባህሪ ፊት ለፊት ነው ማወራው። እውነት ለመናገር ስዝናናም አሁን ሰው ታፈሰ በቃ እንዲህ ሌላው ማይዝናና መስሎ ነው። ስፖርተኛ በጣም ነው የሚዝናናው። እናወራለን ብዬ ነው ማለት ይዝናናል ስፖርተኛው ግን ተደብቆ ምናምን። እኔ ደግሞ ያን አለመድኩ ማለት ያው ጥፋት ሊሆን ይችላል ግን በቃ በግልጽ ሐላል ምናምን ነው ማለት እንደዚህ ኮች እዚህ ጋር ኖረ አልኖረ አይ ዶንት ኬር። ለምን በራሴ ችሎታ ስለምተማመን ሜዳ ላይም ገብቼ ጥሩ እንደምሆን ስለማመን ያው ስተት ነው ጥሩ ነው እያልኩ ሳይሆን ግን ያሳለፍኩትን ነው የምነግርና ምንም ችግር የለብኝም እኔና አሰልጣኞች ተጫዋቾችም በቃ ይሄኛውን ነገር እንደዚህ በመዝናናት ውስጥ ምናምን ካሉ ጎጂ ነገር ሊሆን ይችላልና ግን ትልቁን ድርሻ የሚወስደው አሰልጣኝ ነው። ሐሳብ የላቸውም ጭራሽ። በቃ እኔ እንጃ እኔ ለመናገርም ይከብደኛል በእውነት። ሱራ ይቅርታ አድርግልኝ በቃ ማለት እንዲህ አቅም ያለው እንዲህ በደንብ አለ ብዬ የማስበው እኔ እንዲህ ነው። ታክቲካው ለምሳሌ አሁን እንዲህ ምንም እኔ አሁን ሜዳው ስጫወት አልኩኩ እስከዛሬ በዚህ ብዙ አመት ተጫዋች ስጫወት ታክቲክ እንደዚህ ነው አልተማርኩም። እኔ ይሁን ተማስተጫወት ትሬኒንግ ላይ ማይነር ጌም ትጫወታለህ ወይ ሙሉ ሜዳ አንዳንዴ ትጫወታለህ ምናምን በቃ ትሄዳለህ። በደንብ በቃ እነሱ ላይ መሰራት አለበት። አሁን ታዳጊዎች ከታች እንደተጀመረው አሁን ጥሩ ነው። ብሔራዊ ቡድን ምናምን ከታች ሮድ 29 ተብሎ እንደዛ እነሱ ላይ አሁን የሚመጡት እዚሁ ከሆኑ አሰልጣኞቹ ምንም ለውጥ የለውም። መጥተው ከእንደኛው ነው የሚያድጉት። ግን በደንብ መሰራት አለበት። በቃ ታክቲክ ምን እንደሆነ በቃ ሶስቱ ነው እንዲኑ አቋቋም እንደዚህ ምናን የለም እንዴ። ለምሳሌ አሁን ሐዋሳ በነበርኩ ሰዓት እሺ እንደው ዝም ብዬ ላንሳው በዘራይ ጋር እሺ እንትን እላለሁ ሁሌ የሆነ በቃ ሽንፈት ሲኖር ስብሰባ ምናምን ሰጣለሁ አስተያየት ሁሌ በጣም ነው የምናደደው። እኔ ባይዘይ ኳስ ሲጠለዝ አልወድም። በቃ አድራሻ የሌላቸው ኳሶች በቃው ምንም ኳሶች ዝም ብለው ሲሄዱ አልወድም። በቃ ከጀርባ መተህ አንዳንድ አሁን ዲፌንሶች አሉኛ ጋር አይሰጡም እንዴ መተህ ስትነካኮ ኳስ ያኛው ተከትሎ ሲመጣ ሌላ ቦታ ከፍቶ ነው የሚመጣው። ይሄን ካለመማርም እንደኛ ሀገር ካለመማርም ይመስለኛልና ከመጣ አይሰጡም ጭራሽ ከጀርባ ሰው አለ ይሏል። ግን ከፍቶ ነው የመጣው ከጀርባ ቦታ እና ይሄን አሁን ካሳዬ ውበቱ ምናምን በትንሹም ቢሆን እኔ አውቀዋለሁ እና በዘራይ ጊዜ እሺ እንደዚህ አይነት ነገሮች ተነሱና ስብሰባ ላይ የመጀመሪያ ጊዜ ገና ፈርሜ ምናምን አንድ ጌም ላይ ሁለት ጌም ላይ በቃ መናደር ጀመርኩ። ኳስ ምናከው ጥቂት ነው ኳሶች አይመጡም ምናምን እንዴት አሲስት ልስጥ በአየር ነው የሚሰጡት እንዲህ በእጅዬ እንዲህ ቁጭ አድርጌ ምናምን ለመስጠቱ ላይ አይመችም በእውነት እንትኖች የአየር ኳሶቹ ራሱ በቃ የሆነ እንዴት ነው እንደ ቺፕ ነገር እንኳን ቢሆኑ አውርድ
በቃ በአቦሰ በፑንታ ምናምን ነው የሚወጉብ። ከዛ እንትን አልኩኝ ስብሰባ ላይ እንዴት ምናምን ብዬ ጮኩ። ምንድነው የምንጮተው ምናምን ብዬ ስል አንዳንዶች ዲፌንሶች አኮረፉ። ኩርፊያ መጣ ማለት ነው። ኩርፊያ ምናምን ከአሰልጣኙ ቀድሞ ዲፌንሱ ነው የሚለው። አዎ ማኮረፉ ምናምን። ከዛ አኩርፈው ምናምን ከተጫዋቾቹ ጋር በሆነ አጋጣሚ እንደዚህ በቃ ዝም ብለህ ትሬኒንግ ስትቃለድ ምናምን አወራን። እንዲህ እኮ ነው እኮ እናንተ ስል እኛ ምን እናርግ ምታው ተባልን፣ በቃ እንደዚህ ምቱ ተብለናል ይላሉ። እዚህ ጋር ምቱ እየተባለ እዚህ ጋር መጮት ካልፈለግ ምንም እንትን የለውም ማለትና ስትጫወት ራሱ ታክቲክ ስትጫወት ራሱ እንዴ ዳርና ዳር ያሉት እነዚህ ፉልባኮቹ በደንብ መሄድ አለባቸው። የትኛውም ዓለም ላይ አሁን የሰለጠኑት ዓለም ላይ እያያቸው እነ ማርሴሎ ሁሉም በቃ የትኛውም ዓለም ላይ ያገባሉ እየሄዱ። እኛ ሀገር እስቲ አሁን እንኳን ባለው ቲምበሬቱ ጋር እንደሚጫወት ካላፊዮሬቱ ጋር ሄዶ እንደሚጫወት እኛ ሀገር እስቲ ከፉልባክ እንዲህ ከመስመር እየሄዱ ስንቶቻቸው ዲፌንስ አግብተዋል ቁጥር እስቲ እኔ አላስታውስም። ማለት ያው አቅም ያላቸው አሁን ሱሌማን እሱ አሁን ጎበዝ አቅም አለው ያገባል ይመስለኛል። አሁንም መቀሌ ላይ ምናምን አግብቷልና እየሄዱ ያገባሉ። አንዳንዶች ነቅለው እየሄዱ በድፍረት አሰልጣኙ ጭራሽ እንደሄዱ አይፈልጉም። እኛ ጋር ጭራሽ እነሱ ምንድነው የሚያስቡት መሰለ እንዳይገባባቸው ብቻ እና ምንድነው ጠልዘው የነዛ ዲፌንስ አንድ ይሳሳታል ያገባልሃል፣ በቃ አሸንፎ ይወጣል። ገባ? ከዛ 3 ነጥብ ያገኛል። ታፊያችን ወይ ከኒያላ የጀመረው የእግር ኳስ ህይወትህ በርካታ ቡድኖች ደርሶ ለረጅም ጊዜ መጫወት ይችላል። ቀደም ሲል መግቢያችን ላይ እንዳነሳ ነው ኳሰኛ ከሚባሉ የሀገራችን ተጫዋቾች መካከል አንዱ አንተ ነህ። እስኪ ንጽጽሮችን በተወሰነ መልኩ እናንሳና ደግሞ ሌሎች ጉዳዮችን እንቀጥላለን። ምርጥ የምትላቸው 2 እንዳንተ ያሉ ያለቀላቸውን ኳሶች ለአጥቂዎች የሚሰጡ 2 ኳሰኛ ተጫዋቾች። ከቦታ አለው ወይስ ኳሰኛ የሚባሉ አንተ 10 ቁጥር ቦታ ላይ እናርገው ፕሌይ ሜከር አድርገን በእናጫውታቸው 2 ኳሰኛ። ሽመልስ በቀለ አማኑኤል ቡናይን አሁን መከላከያ ያለው ማለት አማኑኤል ዮሐንስ። ስለዚህ አማኑኤል ዮሐንስና ሽመልስ በቀለ 2 ምርጥ አጥቂዎች ካንተ ፊት ሆነው እንዲጫወቱ ምረጥ ብትባል 2 ምርጥ አጥቂዎች የምትላቸው ከሀገር ውስጥ ጌታነህና 3 አታረግልኝ? ጌታነህና አወቀር። እሺ ጌታነህና አወቀር 3 አድርግልኝ ይሻላል። እና አሊ ሱሌማን በጣም አሪፍ። 2 የተከላካይ አማካዮች እስከዛሬ ከገጠምካቸው በጣም አስቸጋሪ የሚባሉ አንተን ማርክ በማድረግ ሊሆን ይችላል፣ ጎሽን በማድረግ ሊሆን ይችላል፣ ኳስ እንዳታገኝ በማድረግ ሊሆን ይችላል። እስከዛሬ 2 የምትመርጣቸው 6 ቁጥሮች። ጅብሪል ነፍሱን ይማረውና ጅብሪል እና ሬድዋን ናስር የአቡበከር ናስር ወንድም ማለት ነው። በአሁኑ ሰዓት በሲዳማ ቡና ቤት እየተጫወተ የሚገኝ በጣም አሪፍ። ቀደም ሲል የኛ ሀገር ተጫዋቾች ንጽጽር ላይ ደፍረው ምላሽ አይሰጡኝም ወዳልከው ድፍረት ወደሚጠይቀው ንጽጽር እናምራ። አቡበከር ናስር ወይስ ጌታነህ ከበደ? ከሁለት አንዱ የግድ መምረጥ ቢኖርብህ በምርጥ ጊዜያቸው የትኛውን ታስቀድማለህ? ከባድ ነው፣ በጣም ከባድ ስለሆነ ነው። አቡበከር ናስር። ሽመልስ በቀለ ወይስ ዳዊት እስጢፋኖስ? ሽመልስ በቀለ። ሽመልስ በቀለ ወይስ ታፈሰ ሰለሞን ሚስል? አይ እንኳን ይዘለ ከሱ ጋር ሁሌ እንከራከራለን ከሽሜ ጋርና በአንድ ወቅትም ቲክቶክ ላይ መነጋገሪያ ከሆኑ ሀሳቦች አንዱ ላይቭ ላይ ገብተህ እኔ ሽመልስ ጥሩ ተጫዋች ነው ግን ይበልጣዋለሁ ብለህ በድፍረት ተናግረሃል። ቲክቶክ ላይ 7ኛ ፖድካስት ላይ እስኪ ሽመልስ በቀለ ወይስ ታፈሰ ሰለሞን? የእውነት
ታፈሰ ሰለሞን በጣም አሪፍ። በአንድ ወቅት ቪ የሚያሳይ የእጅ ምልክት አሳይተ መነጋገሪያ ሆኖ ነበረ። እንደውም የኢትዮጵያ ቡና የቅዱስ ጊዮርጊስ ደጋፊዎች ልፉ ቢሏችሁ ነው እንጂ ታፌ እኮ ልቡ ጊዮርጊሳዊ ነው፣ አድርጎ መጫወት የሚፈልገው ማሊያ የእኛን ማሊያ ነው፣ ለቅዱስ ጊዮርጊስ የተለየ ፍቅር አለው ብለው ይናገራሉ። እውነት ነው ወይ? ታፈሰ ሰለሞን ያንን ማሊያ መልበስ ይፈልግ ነበረው የሚለውን ነገር እስኪ እናንሳ። አይ ምን አለ ይሄ አንደኛ እንትኑ የተፖሰተው ብሔራዊ ቡድን ያው አስቻለው ነው የፖሰተው። አስቻለው ታመነ ነው የፖሰተው። እስኪ ጉዳዩን ነገር እሺ። ናሽናል ቲም ብሔራዊ ቡድን ኮቪድ ሰዓት ነበርና አካዳሚ ገብተን ነበር። እሺ። እና ሁላችንም እዛው ስለነበርን ያው ትሬኒንግ እዛው ነው የምንሰራው፣ ምግብ እዛው ነው አንወጣም። እና በዛ ሰዓት ከትሬኒንግ በኋላ ቁርስ በልተን ፀሐይ እየሞቅን ቡና እየጠጣን ምናምን የተነሳነው ፎቶ ነው። እና በአጋጣሚ ያው ሙላቸው ነው ከናስቻለው ጋር ምናምን ነው እና ከነሱ ጋር ቁጭ ብዬ ነበር። ከዛ ፎቶ ምናምን ተብሎ አጋጣሚ የሆነ ነገር ነው ተነሳን ማለት ስንነሳ እንዲህ ምናምን አልኩኝ። በአብዛኛው ፎቶ ላይ ሐዋሳ ሞኜ እንደዚህ አሉ ፎቶዎች ማለት ነው። እንዲህ ብዬ ምናምን ተነሳው አለ እንዲህ ብዬ ተነሳውት አለ ይሁንና ግን እኔ አሁን ይፖሰታል እንደዚህ ጊዮርጊስ መጫወት ስለምፈልግ ምናምን ብዬ ያረኩት ነገር አይደለም። ግን ቡና በዛ ሰዓት ምን ብዬ ድንገር በቃ የተጫወትኩበት ያለው ክለብ ነው፣ ደጋፊው የሚሰጠኝ እንትን ትልቅ ቦታ ነበርና ይሄ ይመጣል ብዬ አላሰብኩም ነበርና እንዲህ ምናምን ብለን ጊዮርጊስ ነበሩ ደግሞ ሁሉ ሙሉ እና ተነሳን ፎቶ ማለት ነው። ከዛ ከትሬኒንግ ዝግጅት ስለሆነ ሁለቴ ነው የምንሰራው። ልክ ከሰዓት ከምሳ እንደተመለስን ለካ ፖስቶታል። እሺ ትሬኒንግ ልንወጣ ስንል ጫጫታዎች ምናምን አቦከር መጣና እሺ አረ ምንድነው ምናምን አለኝ። አቦከር ነው? አዎ ምን ምናምን አልኩት። አረ እንዳለ ፌስቡኩ በቃ አንተና አለኝ። ደነገጥኩኝ። ገባ ምንድነው ምናምን ስገባ በስመ አብ ተዘግዝቄ ምናምን ተፖስቻለሁ። ፎቶዬን ዘግዝቀው ማው በቃ ከዛ እዚህ ኢትዮጵያ ውስጥ እኔና ቢ ነው እንደዛ የተዘቀዘቅነው። በቃ ሀገር እሺ ደነገጥኩኝ። ከዛ ወደ አስቻለው ጋር ነው ሄድኩት ቀጥታ። ሲሄድ ትሬኒንግ ልንወጣ ነበር ማሊያ ምናምን እያደረግን አንተ አስቻለው ምን ሆነ ነው ምናምን አልኩት። እሺ አረ እኔ በዛ አይደለም እኮ ምናምን ሌላም ጊዜ እንዲህ ብለን አለ ናሽናል ቲም ላይ ካስተው ሲሆንም ፎቶ አለና ኖርማል ነው ለኔ። አሁን ለሌላው ትርጉም ሊሰጡት ይችላሉ እርግጥ። ከዛ ተጣላን ካስቻለው ጋር እንዴት ደግሞ እንዲህ ብለን ብዬም የተነሳው ስለነበረ ለምን እሱን አለ አረ እኔ በዛ አስቤው አይደለም ምናምን አለ። ደጋፊዎች ጋር አቦከር እየደወለ አንዳንዶቹ በጣም ማለት ለክለባቸው ያላቸው ፍቅር ይሆናል ብዬ ተረዱ። አንዳንዶች ደግሞ በጣም በቃ የደወሉ የሚሳደቡ ነበሩ። በጣም በቃ ይወረዳላ። ግን ጥፋተኛ ስለነበርኩ አልፌያቸዋለሁ። ግን አቦከር እየደወለ ምን እያለ ያለውን ነገር እሱ በቃ ቦታ ምናምን ትልልቅ ደግሞ ቦታ ያላቸው ደጋፊዎች አሉ። ከነሱ ጋርም እየደወለ በስልክ ቀጥታ እያወራቸው ምናምን አጋጣሚ ነው የሚለውን አስረዳ። አዎ አስረዳዋቸው። አንዳንዶች ተቀበሉኝ ምናምን በጥሩ ነገር ትክሰናል የሚል ነገር ተስማማን ካስካቸው። ከዛ ሁለተኛ ወጣን። አቦከርም 29 ጎል አገባ። የዛ ሰዓት በዛ አለፈ እላለሁ እንጂ ታፊያችን ወደ ኋላ መለስ ስንበል እስኪ ከእግር ኳስ ጋር በፍቅር የጣለ ተጫዋች ወይ በፍቅር የጣለ ቡድን የትኛው ነው? ወደ ኋላ መለስ ስትል የምታስታውሰው የትኛው ቡድን ነው? ከአገር ውስጥ ወይስ ከውጪ? ከሁለቱ። ከውጪ ያው እኔ ለኔ መቼም ማልሽለው ሊዮናል ሜሲ ነው እና ፋብሪጋስም ያው ያስደስተኝ ነበረ። ግን ሜሲ ለኔ ትልቅ ቦታ አለው፣ እሱን እወዳለሁ። ከሀገር ውስጥ ደግሞ በጣም የምወደው ያው አስቻለው ታመነ ነው ለኔ ማለት ነው። አስቻለው ታመነ ለኔ ሊዮኔል አንድሬስ ሜሲና ፋብሪጋስ ትልቅ ኳሊቲ አላቸው። የአስቻለው ታመነ በልዩነት ያነሳበት ምክንያት ምንድነው? አስቻለው ምን መሰለ ገና ናሽናል ቲም የመጀመሪያ እኩል ነው ጥሪ የተደረገልንና ኮቹ በማን እንደሆነ ብቻ በባሬቶ ይሁን በምን አላስታውስም ብቻ ተደርጎልን ልምምድ ላይ ማለት እንደዚህ ዝም አማቃቸው አሉ በአይን ተጫዋቾች ከሱ ቀድሜ በመጠራት ነው ይቀድማሉና
በቃ ኳሊቲ የሌለው ነበር የመሰለኝ። ከዛ ሳየው ትሬኒንግ ላይ በቃ ይሆናላ አስገረመኝ። በቃ አቅሙ፣ ኳስ አገፋፉ፣ ፓሱ በቃ ማለት ገና እንዳየሁት ነው በቃ የወደድኩት ማለት ነው። የዛ ሰዓት እነ ሰላዲን ባርጊቾ ምናምን በቃ በጣም ብዙ ገና እሱ ከደደቢት እንደመጣ ነው አልታወቀም። የዛ ሰዓት አቅም እንዳለው አወኩኝና እውነትም ደግሞ ኮከብ 2 በልቷል። በብሔራዊ ቡድን የሰጠውን አገልግሎት እያየን ነው። አሁን ላይ ያው ቢተችም ምንም ቢሉ እኛ ሀገር ስለሆነ ነው እንጂ ለኔ አሁን በቃ እንትን ሐውልቱን ላቆምለት ነበር ማለት በቃ በጣም በቃ ትልቅ አቅም ያለው ተጫዋች ነው አስቻለው ታመነ። አንድ ለአንድ አታልፈውም። ኳስ እየገፋ ድሪብል እያደረገ ይወጣል። እንደዚህ የሚያደርግ ዲፌንስ የለም እኛ ሀገር። አሁን በአብዛኞቹ ቆሞ ነው የሚለጉት። የሱ ኳሊቲ ግን እየገፋ ይወጣል። እይታው ለሚድፊልዶችን እይታው ኳሶች ፓሶች ያደርጋል። በቃ ትክክለኛ የፕሮፌሽናሎች በቃ ይሄ ውጪዎች ላይ የምታየውን እንትን እሱ ላይ ታይበታል አስቻለው ላይ። እንዲህ ዘርዝሬ እንደው የረሳዋቸው አሉ። በጣም ብዙ ኳሊቲ ያለው ልጅ ነው አስቻለው ታመነ ማለት። ስለዚህ ከሀገር ውስጥ አስቻለው ታመነ በልዩነት ታፊያችን የእግር ኳስ ህይወት ከኒያ ላይ ጀምራል ኤሌክትሪክ እያለ በትላልቆቹ የሀገራችን ቡድኖች ተጫውተሃል። የታፈሰ ሰለሞን ፕራይም ታይም፣ የታፈሰ ሰለሞን ድንቅ የውድድር ዓመት የትኛው ቡድን ያሳለፍኩት ይበልጣል ትላለህ? ከባድ ነው ይሄን መምረጥ ግን ለምን ሐዋሳ ላይም ያለው በውበቱ ጊዜ በጣም የሚገርም ጊዜ ነው ያሳለፍኩት። ቡና ደግሞ ከመጣው በኋላ ኳስን በእውቀት የተጫወትኩበት ጊዜ ቡና ቤት ነው እና ሌሎቹ ጋርም ያው ራሴን እያሳደግኩ እንድመጣ ግዘውኛል። ግን ኳስን ገብቶኝ የተጫወትኩት በካሳዬ ጊዜና በውበቱ ጊዜ ነው። ሁለቱን እና ነጻጸር ሲታፍ በኢትዮጵያ እግር ኳስ እኔ በዘመኔ ከተመለከትኳቸው ቆንጆ ቡድኖች ሁለቱን አስቀድማለሁ። የካሳዬ አራጌ ኢትዮጵያ ቡናና የውበቱ አባተ ሐዋሳ ከነማ። በሁለቱም ቡድን ውስጥ የቡድን ወሳኝ ተጫዋቾች ከሆኑት መካከል አንደኛው አንተ ነህ። እናስቀድም እናስመረጥ እስኪ የውበቱ አባተ ሐዋሳ ከነማ ወይስ የካሳዬ አራጌ ኢትዮጵያ ቡና? አጫዋታቸውንም በተወሰነ መልኩ እንደ ተጫዋች አብራራለን። በቅድሚያ ግን የግድ ቢባል የትኛውን ምርጥ ካልከኝ ለኔ ይከብደኛል ማለት በእኔ አሁን ሁለቱንም አንድ አድርጌ ነው የማየው። ለምን አጫዋታቸው ተመሳሳይ ነው። በጣም ኳስን ረግጠው ነው የሚጫወቱት። በውበቱ ከውበቱ ልጀምር። ለአሁን ውበቱ የውበቱ ሐዋሳ ከነማ የውበቱ ሐዋሳ ከነማ ያው ቡናም እያለ ይሄን ቲም ነው ሲያንጸባርቅ የነበረው። ያው አንተ ስላለ እኔ በስም አሁን ውበቱ ሳያሰለጥነኝ በፊት ውበቱ ኳስ የሚጫወት ቡድን ነው የሚሰራው ምናምን ይባላል ሳላውቀው። ሐዋሳ ከመጣ በኋላ የሚያየሁት እኔ አንድ ምሳሌ ልስጥ። አንድ ጌም ከመከላከያ ጋር ነው ሐዋሳ ከነማ እና ቤንች ሆንኩኝ በዲሲፕሊን ችግር ማለት ነው። ቤንች ሆኜ ቲሙን በቃ የዛ ሰዓት ነው በቃ የውበቱ እንትን የገባኝ። ቁጭ ብዬ ነው እውነት ለመናገር ማለት ቁጭ ብዬ ነው ሳየው እንዲህ ነው ያልኩት። እኛ ሜዳ ውስጥ ሆነ እንዲህ ነበር የምንጫወተው ነው ያልኩት። ሃይላይት ነው የሚመስለው ጌሙ። ምስክርነት ይሰጥ እነ ጀማል አሁን ሲያወሩ ብሰማ ስለ ውበቱ ቲም ሐዋሳ ያለውን ቲም በቃ እኔ የሆነ አንዳንዴ ስሜት ውርር ያደርጋል። በቃ ሃይ ፕሬሲንግ ነው የምንጫወተው። ተቃራኒ ቲም ግፋ ቢል 7-6 ተች አይነካም። ቪዲዮ ይለቃሉ ውበቱ ካስታወስ በደንብ ይለቃል። ወንድ የሆነ ቲም መጥቶ የውበቱን ቲም ሐዋሳ ላይ አሸንፎት ሄዶ ያውቅም። ትንሽ ቻሌንጅ ያደርጓል ተከላክለው ምን ብለው እንጂ የውበቱን ቲም አንድ ደፍሮት አያውቅም። እና እዛ የመከላከያ ጌም ላይ ቁጭ ብዬ በቃ ተገረምኩኝ። እውነት ማለት እንዲህ ነው በቃ እስከዛሬ ውስጥ ሆኜ እንዲህ ነበር አልኩኝ። እና የዛ ሰዓት ገባኝ በቃ የውበቱ እና ኳስን መስርቶ ነው የሚወጣው ከበረኛ ማለት ነው። መስርቶ ነው የሚወጣው። ሜንሳ ነበር በረኛ። ሜንሳ ነበር እና ጎሜዝም አለ ያው ያቀያየረ እና ኳስን መስርቶ ይወጣል። ፓስ ለፓስ ጥንቃቄ ስጡ ነው የሚለው ውበቱ። ኳስ ከእግርህ እንዳይወጣ አይበላሽ ነው የሚለው። የተዘጋ ነገር ካየ ወደ ኋላ መልሱ ነው የሚለው። ይሄንን የማንም አሰልጣኝ ላይ አላየው። እና ኳስን መስርተ ኳስ እንዳይበላሽ በቃ ብሎ በፕሮሰስ ነው እንድትሄድ የሚፈልገው። አንዳንዴ ውጪው ነው ይቆጥራል ፓስ
1 2 ይቆጥራል እንዳይበላሽ ማለት እናንተ እየተጫወታችሁ እኛ ጮትን ይቆጥራል በእውነት ለምን በቃ ኳስ እንዲገባህ ነው የሚያረግህ እና አንድ ጌም ማስታወሰው ከጊዮርጊስ ጋር እሺ በ27 ተች መሰለኝ የገባው ምናልባት ካየው 27 ተቃራኒ ቲም ሳይነካው 27 ተች አለ ማየት ትችላለህ የለቀቀው ላይ ይመስለኛል ፌስቡክ ይሁን ምናምን ይለቃል እሱ እንደዚህና 27 ተች ከበረኛ ያልነካ ተጫዋች የለም ጎሉን ማን ያገባው እኔ ይሁን ጣቁሩ እኔ እንጃ ብቻ 27 ተች እኔ እንግዲህ ኢትዮጵያ ፕሪሚየር ሊግ ውስጥ 27 ተች እኔ እንጃ በካሳዬ ትንሽ አሁን እዛኛው ነው እንጂ እንደዚህ በዚህ ደረጃ ኳስ ይነካል ብዬ አላስብም በጣም አስገራሚ ነው በጣም ግብ ጠባቂ ላይ ሜንሳ ወይ ተክለማርያም ሻንቆ አሉ ተክለማርያም ሻንቆ ቀኝ ፉልባክ ላይ ዳንኤል ደርቤ ያለች አባት ደስታ ነበረ ሴንተር ላይ ላውረንስ ነው ዜጋ መሰለኝ እሱ አዲስ ዓለም አለ መሃል ላይ እኔና ጣቁሩ አለን እሺ 6 ቁጥር ላይ ጅብሪል መሰለኝ ነፍሱን ይማረውና ጅብሪል ይሁን ብቻ ጅብሪል ይሁን እና አላስታውስም ብቻ እና አሉ ከፊት ላይ ማን ዜጋ የሆነ አጥቂ ነበር አንድ ጃቡቲም አለች ጃኮም ነበረ ጋዲሳ መብራቴ አለ ጋዲሳ አለ ስማቸው እንዲያውን ስለጠፋኝ ነው እንጂ በቃ በጣም ድንቅ ቡድን ነው አዎ ሰውቁ ጥራት ኖሮን አይደለም ግን ፍልስፍናው ገብቷል ኳስ ስለምትይዝ ማንኛውም ቲም ነው የሚፈራው እና የሱም ተመሳሳይ ነው ከካሳዬም ወደ ካሳዬ ኢትዮጵያ ቡና እንምጣና የካሳዬ አጫወት በረኛ ብለ መጥራት አትችልም በረኛ ተጫዋች ነው የሚለው ገባ በረኛም ተጫዋች ነው አንዱ አካል ነው የሚለውና እሱም ተመሳሳይ ኳስ ነገራቸዋል በረኛ ብላችሁ አዎ ፕሮሰስ አርገህ ነው የምትወጣው መስርተህ እና እኔ ለኔ ደግሞ ኳስን በደንብ በእውቀት ከውበቱ ወደዚህ ከመጣው በኋላ በእውቀት ኳስ ገብቶኝ የተጫወትኩት ያለ ፊትነስ እውነት ለምናገር ዝግጅት አልሰራንም እኛ በካሳዬ ዝግጅት ስለ ምንድነው አሁን ሌሎቹ አሰልጣኞች እኔ ተራራ ይሮጥኩበት አሰልጣኝ አለ በእውነት ተራራ ይሮጥኩበት አለና ይሄ ግን ዝግጅት ሳይመስለኝ ያለቀው ጊዜ አለ 3 ወሩ 2 ወሩ በቃ ዝግጅት ሳይመስለኝ ከኳስ ጋር ብቻ ግንስ ሁለተኛ ስንወጣ አይታል ፊትነስ ማንንም አይበልጠንም ኳስ በመያዝ ማንንም አይበልጠንም አቡከር ናስር እንደዛ 29 ጎል ሲያገባ 40 ስቶ ነው እንጂ 60 ምናምን ጎል ነው ይደርስ ነበር ያን ሁሉ ቢያገባ ነው ምልና በካሳዬ በቃ ኳስ ገብቶኝ ባቆምም አሁን አይቆጨኝም በቃ ለምን በእውቀት ተጫውቻለሁ ምንድነው በፊት አሁን ዝም ብዬ ተንቀሸቀሽ ነበር ሚድፊልድ ሆኜ ከዛም ለመቀበል ነው እሱ አሁን ቁም አንተ በቃ ስትመጣ አንተ ሰው ይዘህ ትመጣለህ ነው የሚልህ ገባ ስትመጣ ሰው ቁም አንተ በቃ ያንተ መቆም ዛጋዋጋ አለው ልክ ትንሽ የተቀደደች ቀዳዳ ቦታ ሲገኝ የሆነች አሲስትም ታረጋለህ ይለኛልና ቆሜ በጣም ብዙ ኳስ ነው ላቦከር የሰጠሁት እና በቃ እሱ ያለኝ ነገር አሁን ላይም ቁጭ ብዬ ምናምን ሳስበው ይገርመኛል በጣም እና የሚገርም በቃ ትሬኒንግ ሴሽን ውስጥ ሩጫ አለው አሁን የኢትዮጵያ እግር ኳስ አሰልጣኞች የሚታሙበት ሩጫው መዱክሪም ከሀገር ሲወጣ ሌሎቹም ከሀገር ሲወጡ እግር ኳሳችን ከሌላው ዓለም ጋር ፍጹም የተለያየ ነው ይላሉ የካሳዬ አራጌ ትሬኒንግ ሴሽን የውበቱ አባተ ትሬኒንግ ሴሽን ልምድ ሜዳ ላይ የተለያየና ዘሴም ነው ሁለቱ ማለት አንድ አይነት ነው የሁለቱም እንዳልኩ ፍልስፍናቸው ምን ተነጋግረው ተደዋውለው ምናምን አላቀም የሁለቱም አንድ አይነት ነው ትንሽ የካሳዬ የውበቱ ትንሽ አንዳንዴ ሃርድ ትሬኒንጎች አሉ ያው ገብቷል እንጂ አሁን የካሳዬ ግን ከአመት በቃ አንዳንዴ ማማማቂያ ጃግል ነው የምናደርገው ብዙ አሁን የሆነ ቶርናመንት ሲኖር ፕሪሚየር ሊጉ ተቃራኒ ቲሞች ምን ይሉናል መሰለ እንደዚህ እቺን ሰርታችሁ ነው እንደምትሄዱት ምናምን ይሉናል ገባ ብዙን ግን እዚህ ላይ ነው እሱ የሚሰራው አይምሮአችሁ ላይ በቃ እዚህ ላይ ነው የሚሰራው በእውነት እውነቴን ነው የምልህ አሁን እንዲሳወራ ላይ ገባ ይችላል እንጂ አሁን በጣም በቃ እጅግ በጣም አስገርሞኛል እኔ ያልኩ ኳስን በእውቀት የተጫወትኩት እሱ ጋር ቁም ነው የሚለኝ በቃ አሁን ሌላ ጊዜ ኳስ ለመቀበል እዛም ትደክማለህ አቅሜን ሳልጨርስ 90 ደቂቃ ከዛም በኋላ ሌላ 90 ሰፈር ሄደ ምናምን ብትጫወትም መጫወት አቅም አለ በሱ ማለት ነው እና የሚገርም በቃ
ቁም ነው የሚልህ። ትሬኒንጋቸውን ጃግል እናደርጋለን። ትንሽ ታክቲኮች ምናምን ያሰራ ቆመን ነው ታክቲክም ቆመህ ነው የምትሰራው እና በአብዛኛው የሚሰራው እዚህ ላይ ነው እሱ። በቃ ክፍል ውስጥ የማስተማር ነገር ነበር። ክፍል ውስጥ ትማራላችሁ በሚገባው ከጌም በፊትም ከጌም በኋላም ጌሙን ቪዲዮ ይዞ መጥቶ ያሳያል እንዴት መውጣት እንዳለብህ ዲፌንሶች ተቀባብለው ማለት ነው። በአብዛኛው የሱ እንትን ዲፌንሶች ላይ ነው ያለው። የካሳዬ ጥሩ ዲፌንስ ቢያገኝ ተከታታይ አመት ዋንጫ ይበላ ነበር ብዬ ነው ማስበው። ተከታታይ አመት ግን አስብ የያዛቸውን ዲፌንሶች ብታይ አሁን ያው ማለት አቅም አላቸው ልጆቹ ግን በደንብ ይሄ የናሽናል ቲም የሚጫወቱት ነው እናስቻለውን በቃ አቅም ያላቸው በዚህ ሰዓት ቢዝ ዋንጫ ይበላል ተከታታይ አመት አልኩ። በቃ ዲፌንስ እና በረኛ ላይ ነው ትልቁ ስራ ያለው። በቃ እኛ እዛ ጋር ቆሙ ነው የምንባለው ገባ። ኳስን ያንሸራሽራሉ ረጅም ሰዓት ኳስ ቀዳዳ እስኪያገኙ አንሸራሽሩ ነው የሚለው። ፓስ እንዳታረጉ ነው የሚለው እና የሁለቱም ትሬኒንግ አሰጣጥ አንድ ነው። ያው የካሳዬ ትንሽ ላይት ነው የዛ አንዳንዲት የውበቱ ትንሽ ጠንከር ይላል እንጂ አንዳንዶች የኢትዮጵያ እግር ኳስ መድኃኒቱ መዳኛ መንገዱ ሀገርኛ የሆነው የካሳዬ አራጌ መንገድ ነው ይላሉ። እንደ ተጫዋች በካሳዬ አራጌ ቡድን ውስጥ ትልቅ ተጽዕኖ እንዳለው ለአቡበከር ናስር ከጉርሻ ያልተናነሱ ስሩ ፓሶች ቡድኑን እንደ ኮንዳክተር ሲመራ እንደነበረ ተጫዋች እውነት የኢትዮጵያ እግር ኳስ የካሳዬ አራጌን መንገድ የካሳዬ አራጌን ፍልስፍና ቢከተል ውጤታማ ልንሆን እንችላለን? አዎ እኔም ያን ነው የምደግፈው። ግን እዚህ ጋር ማወቅ ያለብን የካሳዬ ብቻ ሳይሆን የውበቱም ቢባል አሁን እኔ ማለት ያው ውበቱ አሁን ከያዘው ቲሙ ናሽናል ቲሙ ነኝ በጣም ትልቅ ለውጥ ነበረው እውነት ለመናገር በደንብ ግብጽን በታሪክ እንግዲህ እንደዛ ሀገር የተደሰተበት ሙሉ በኳስ ብልጫ በሙከራ ሙሉ በልጦ ግብጽን ሲያሸንፍ የውበቱ ቲም ነው። ለምን ይመስላል? ኳስን በደንብ ረግጦ ስለተጫወተ ነው። ገባ? ኢትዮጵያውያን አሁን እኔ አሁን በኢንተርናሽናል ምናምን በናሽናል ቲም ተጫውቻለሁ። አሁን ለምሳሌ ከጋና ጋር አንድ ጌም አስታውሳለሁ። ከጋና ጋር በውበቱ ጊዜ ማለት ነው 1-0 የተሸነፍንበት ካስታውስክ ተክለማርያም እንትን ብሎ ተሳስቶ የገባችው ጌም ላይ 1-0 ነው ያለቀው ጨዋታው። ያው እሱንም ተክለማርያም ተሳስቶ የነበረው ስንወጣ የኢትዮጵያ ፖስት ደስተናል ምናምን ግንስ እኛ ያው ተናደናል በመሸነፋችን። ግን 1-0 ነው ጨዋታ ያለቀው። ግን ኳስ ሙሉ ለሙሉ በልጠናቸው አልጠበቁም እነሱ። ኳስ ተርበው ነበር እውነት ኳስ ሰርቧቸው ነበር። በቃ እነ ማናቸው በቃ እና አዩ ምናምን ወንድማማቸው ኳስ በደንብ በቃ ተበልጠው እና ያ ቲም የውበቱም ቲም ነው እና ከኛ ሀገር ፍልስፍና ጋር ደግሞ የሚሄደው ይሄ ነው። ኳስ ረጅም ኳስ ጠልጄ አሁን ከመጣው ገብረመድህን ከያዘው በኋላ የተናገረው ንግግር አለ። አሁን ለምሳሌ የኢትዮጵያን ሕዝብ ለማስደሰት ምንድነው ያለው? ቲኪታካ አጭር ኳስ እንትን እያልኩ እንትን ወደፊት ነው የምጫወተው ብሎ ተናግሯል። ይሄ ግን አዋጭ አይደለም። አይተዋል። አንድ ጌም ይመስላል አሸንፏል። እኔ አላሸነፈም። ስለዚህ ያ መንገድ ትክክለኛ መንገድ አይደለም። በቃ አቅማቸው አሁን እኔን ተጋፍተህ ከውጭ ተጫዋች ተጋፍትቼ እንዲህ በጉልበት ይበልጡሃል። በአቅም አትገናኝም። በኳስ ነው እነሱ መብለጥ የምትችለው። ገባህ? አቡበከር ናስርን አሁን ሄዶ እዛ በጣም አቅም ያለው ልጅ ነው። እዛ ግን ቻሌንጅ አለው። የጉልበት አፍሪካ ጉልበት ይፈልጋል። ለዛ ገና እንትን አለ በቃ ገባ? ጉዳቶች ለዛ አጫዋቱ ፍልስፍናው መሆን ያለበት የኢትዮጵያ ናሽናል ቲም ኳስ በደንብ ይዞ የሚጫወት ሐሳብ ያለው በቃ ሐሳብ ስለ ዝም ብሎ ይሄን እጫወታለሁ ብለ መግባት ሳይሆን በቃ ሐሳብ ሊኖር ይገባል። አሁን ካሳዬ ምንም ብትለው አያዳምጥም። ምንም እንዲህ አንገቱ ይታዳል አይሰማም። በሐሳቡ በቃ በራሱ ሐሳብ ነው የሚሄደው። ዋጂኬ ነው ጨዋታው በቃ ኳስን መሰረት አድርገህ ስለምትጫወት ውጤታማ ትሆናለህ ብሎ ስለሚያምን ገባ? ደግሞ አርጎታል። እኔ ቲሞች እኮ አይጠጉንም ማለት ኳስ ስንቀባበል እውነቴን ነው የምነግርህ። አስተዋውሳለሁ በደንብ የምር እንዲህ እኔ ይገርመኛል። ምን አይነት በቃ ተፍልስፍና እንዲህ አለ ብዬ እስካስብ ድረስ ነው። ካሳዬ ተጫዋች ሆነ ትደነቃለህ። አይጠጉህም አልኩ እኮ
ከዛ በኋላ ስትገናኙ ውጪ ላይ ስንገናኝ ከነዛ ተጫዋቾች ጋር ምን ይላሉ? የሚያወሩት ነገር አለ እንዴ እኛ የመጣ ነው በቃ ጎላችሁ ጋር ዘግታል በቃ ሲመጡ ነው የምንሄደው ነው የሚሉት። እኔ አይቻለሁ እኮ ሄጄ ዲፌንስ ጋር ተቀብዬ ቆማለሁ። አንዳንዴ አይመጡም አይጠጉም ዘና ብለህ ነው የምትጫወተው የእሱ አጫወት። ስለዚህ መዳኛ መንገዱ ይሄ ነው ማለት ነው። በቃ ኳስ ይዘህ መጫወት ያው ስራ ይፈልጋል ብዙ ስራም አለው በደንብ ፊትነሶች ምናምን መኖር የለባቸውም ሳይሆን ፊትነስ ምን ያስፈልጋል ግን ኳስን መሰረት አድርገህ ነው መጫወት ያለብህ። አሁን ገብሬ ያልከው ኳስ እየጣልክ ወደ ፎርዋርድ እየሄድኩኝ ምናምን ይሄ አዋጭ ለኔ ነው የምልህ። ካየሁትም እንደዛ ደግሞ አያዋጣም። ጅቡቲን አናሸንፍ ያው አቻ ይወጣና ከጅቡቲ ጋር 0-0 ብዙ ጉዳዮችን አነሳን። ብዙ የህይወት ሀሳቦችን ለታዳጊዎች ለወጣቶች እንዲሆኑ አድርገን አቀበልናቸው። የልብህን አይቶ ንጹህነትህን መልካምነትህን አይቶ አምላክ በመጨረሻም አዲስ በር ጥሩ በር ከፍቶልሃል። ወደ ሀገር አሜሪካ ነገ ልትበር ነው። እስኪ ያለውን ነገር በተወሰነ መልኩ እናንሳው። እድሉ እንዴት እንደመጣ የነበረው ደግሞ የሰማዋቸው የተወሰኑ መገራገጮች ነበሩ። ለዛ እንዳትሄድ ምንድነው እሱ ያገኘሁት በናሽናል ቲም ነበር የአሜሪካ ቪዛ ያገኘሁት። እንደዛም ቢሆን ትንሽ እንትኖች ነበሩ አልፎኝ ቀጠሮ ሰዓት ቀርቼ ጁላይ በ11 8 ሰዓት ተኩል ይላል ቴክስቱ ማለት ነው የገባልኝ። ቀጠሮ 8 ከ30 ይላል እና ለካ በፈረንጅ ነው 2 ሰዓት ተኩል ናት ቀጠሮ ሰዓቱ ማለት እኔ 8 ተኩል ሲል 8 ተኩል በኢትዮጵያ አድርጌዋለሁ። እሺ ገብቷል 8 ተኩል መስሎኛል። ከዛ ጸጉር ቤት ገብቼ ምናምን ፏፏ ብለ ያው ኤምባሲ ስትገባ ይላሉ ኤምባሲ ስትገባ በቃ የሆነ ነገር ፕሮቶኮል ናን ስለሚሉ ከጸጉር ቤት 5 ሰዓት አካባቢ ስወጣ ከናን ይደወለልኝ። ከናን ማርከና እሺ ደወለና ታፍዬ ምናምን አለኝ። ወይስ ምን ሆነሽ ነው? ይስቃል እሱ ማለት ቀጨብሽ ምናምን የመሰላቸው ባህሪን ስለሚያውቅ ከዛ ምንድነው ስለ እንዴ ለምን ቀረህ ደነገጥኩኝ። ገባ ከዛ 8 ተኩል ሳራ ገብተው ተመታላቸው ሁሉ ምናምን አለኝ። ደነገጥኩ። ከዛ እና ምንድነው ማረገው ስለው በቃ እስቲ እንትና ሚሂ ጋር ደውልና የቡድን መሪ ነገር ነው ናሽናል ቲም ሆኖ ያው እሱ ነው የሚያስተባብርልህ ምናምን ደወልኩለት ምናምን ከዛ እስቲ የቻልኩትን ልሞክርልህ የሚቻል አይመስለኝም ምናምን አለኝ። ፈራው በቃ ከዛ በቃ ዝም ብዬ 10 ስደውልበት 80,000 ብር ብለውኛል አለኝ። ትከፍላለህ ሲለኝ ኦኬ እሺ አልኩ ቀጠሮ ለማስያዝ። ከዛ እሺ አልኩኝ። ከዛ ብሩን ከዛ መዚም ብዬ በቃ ከፈልኩ ማለት ነው። ከፈልኩና ከዛ ቀጠሮ ልጁ አግኝቶልኝ ሮብ ዕለት ነው አስታውሳለሁ። በመከራ ነው የተገኘው። እዛ ሮብ ነው የምገባው እኔ ሮብ 3 ሰዓት ነው ምናምን ላይ ትገባለህ ብሎኝ ስደውል አያነሳም። ከዛ በቃ ተናድጄ ምናምን በቃ የጨበስኩ ምናምን ደወለ ራሱ ማለት ደውሎ ታፍዬ ይቅርታ ምናምን አለኝ። ኧረ ችግር የለውም ምናምን በቃ አንቺ የዋንሽ ፋይልሽን ውሰጂ አለኝ። መጥተው ውሰድ ሲለኝ ከዛ አላመሽ ምናምን ከዛ ዝናብ ነበር አስታውሳለሁ። ሄድኩኝ ከዛ መኪና ውስጥ ነው በቃ አንቺ የዋንሽ በቃ እድልሽን ሞክሪ ብሎ ሰጠኝ። ለካ ያው እንደዚህ አሁን እንትንም አለው ከበስተጀርባ ብዙ ነገር ነበር ምናምን እንዳትሄድ የሚፈልጉ አካላት ነበር። ማለት ይሄ ግልጽ ነው በቃ እኔ እንትን እንዳልል እንደዛ አስበው ነበር። ከዛ ተናደድኩኝ ምናምን። ልጁ ግን የነገረኝ ነገር በቃ እንትን አለኝ። ገባ የዋንሽ እድልሽን ሞክሪ እንደዚህ ብሎ ነገረኝ። አንተ እንዳገባ ምናምን ሌላ ሰው አስገብተውበት ነበር። ሌላ ተጫዋች አስገብተው ነበር። እሱ ደግሞ ያ ተጫዋች ደግሞ እኔ ሮብ ልገባ ማክሰኞ ዕለት ነው የገባው። ተከለከለ። ከዛ ቅድሚያ ደግሞ እዛ ደስ የሚል ቅድሚያ የገባው ስም ዝርዝር ነው የሚያስተናግዱና ውበቱ በእንደዚህ አይነት በጣም ብዙ ዋጋ ከፍሏል። ነግሮኛል በግልጽ ውበቱ እንዲህ ጉሮሮ ተያይዤ ነው አንተ እዛ ስም ዝርዝር ውስጥ እንድትገባ ሊስት ውስጥ ብሎ ነግሮኛል። ደስ ይላል በጣም ገብቷል ስለነገኝ ስላው። ከዛ እሺ ሚኪ ያልኩት ፋይሉን ተቀበልኩ። ሮብ ገባው። እየፈራው ነው የገባሁት ዝም ብዬ። አንደኛ አልፎኛል ቀጠሮ ምናምን ገባው። መስኮት ላይ ሰከንድ ማልቆምኩም እንዲህ ያለችኝ ኮንግራቹሌሽን ምናምን ተመታልኝ ማለት ነው። እና ግን
በቃ ከበስተጀርባ ገብቷል ብዙ እንትኖች ነበሩ። በቃ ከጨዋታ ውጭ አውጥተውኝ ነበር። ከዛ ይሄን እድል አገኘው እላለሁ። አዲሱን ታፈሰ ነገ የሚበረውን ታፈሰ ምን እንጠብቅ? ከህይወት ብዙ ጉዞዎችን ተጉዟል። ደስታው አለ፣ ጸጸቱ አለ፣ ብዙ ነገሮች አሉ። በሀገር አሜሪካ ታፈሰ ሰለሞን ሜሲ ህይወትን እንዴት ሊያስተናግዳት አስቧል? ያው ሰው ሀገር ነው የምትሄደው፣ ምንም ነገር እንደ ኢትዮጵያ አይሆንም። አንደኛ ደግሞ የኔ ያለፍኩበት ላይፍ በመዝናናት ብሮችን ኢዚ በማግኘት ምናምን ስለነበር ምናልባት ቻሌንጅ ሊኖረው ይችላል። አይምሮ ውስጥም አለ ይገባ ደግሞም ይኖረዋል። እዛ እያንዳንዷ ነገር ቢል ናት። ብዙ ቻሌንጆች አሉትና ግን ሊከብደኝ የሚችለው እዚህ አልለመድኩኝም። በዚህ በመዝናናት ውስጥ ያለው ሰው ስለሆንኩኝ ትንሽ ቻሌንጆች ሊኖሩ ይችላሉ ይኖራሉና እነሱን አይምሮዬን አሳምኘዋለሁ። እና ደግሞ ጥሩ የሆኑ ጓደኞች አሉኝ እዛ የሚቀበሉ። አዎ በጣም ጥሩ የሆኑ ጓደኞች አሉኝ። እነ ያዕቆብ እነ ዘነበ አሉ ብዙ። እነ የቡና አሰልጣኝ የነበረው ዘላለም ጎሜዝ ተክለማርያም ሻንቆ እና አፍሪካ አሉላ ግርማ አሉ ብዙ ዘራሱ አንድ ቡድን መመስረት እነሱ እዛ አሉና እናወራለን እስካሁን ከነሱ ጋር ምናምን እና ጥሩ ነገር ነው የሚነግሩኝ። አይዞህ ምናምን እንትን እንዳትል ምናምን ነው። ለምን ስላለመድኩ ገባ ቻሌንጅ ምናምን አልለመድኩም። እንዲ ጭንቀት ምናምን በጫና ውስጥ መኖር ብዙ አልለመድኩም። በጫና ውስጥ ኳስ መቀበል እንጂ በጫና ውስጥ መኖር ብዙ የለሽም። እና ሲሄድም ደግሞ አይተውኛል። እዛ በነበርኩ ሰዓት አንድ ወር እዛ ነበርኩኝና በቃ ተገረሙ። በቃ ማለት በቃ የማያውቁኝ ሰዎች አሁን በቃ ይገረማሉ። መዝናናትን ብቻ ምናምን ስለነበር ባህሬ እና ጥሩ ሰዎች አሉ እዛ ገባ ጥሩ ልጆች ስላሉ ከነሱ ጋር ሆኜ የተሻለ ነገር ራሴን ቀይሬ ነገ ወደዚህም እግዚአብሔር ብሎ ያው ፈጣሪ ነው ሁሉን ነገር የሚያደርገው ከእግዚአብሔር ጋር እስከዛሬ ያጠፋሁትን ጥፋቶች ምንም ማለት አይደለም። ዋናው አንተ እዚህ ጋር መቆም ነው እንጂ ሌላ ሁሉ ይመለሳል እና የተሻለን ታፈሰ ራሴን አግኝቼ ቤተሰብ መስርቼ ለቤተሰቤ ለእህቶቼ ለጓደኞቼ ለሁሉም እምተርፍ ሰው እንደሆንኩ አምናለሁ አረጋዋለሁ የሚል እምነት አለኝ። በጣም ደስ ይላል። ታፊያችን መድኃኒዓለም ልብህን አይቶ አሁንም ነገሮች እንዲሳኩልህ በጤናም በነዋይም ነገሮች ሞልተውልህ እንደ አዲስ ለምስጋና የምትቆምበትን እድል እንዲያመቻች ከልብ አድርጌ እመኛለሁ። የእውነት አመሰግናለሁ። በመጨረሻ በተሰበርኩበት ዝቅ ባልኩበት ጊዜ ደረሱልኝ የምትላቸው ህይወት የበለጠ ትርጉም የሚሰጠው በተለይ እንደ ወንድ ልጅ ዝቅ ባልክበት በተዘጋ በርና በተዘጋ ጊዜ የደረሱልህ ሰዎች የበለጠ ዋጋ ትሰጣለህ፣ የበለጠ ታመሰግናለህ። ማመስገን የምትፈልጋቸው አካላት ካሉ እስኪ እባክህ። ኦኬ፣ አንደኛ ያው ቤተሰቦቼን በጣም ማመስገን ፈልጋለሁ። እናቴ በቃ በጣም ባለውለታ፣ እህቶቼ በጣም የሚገርም በቃ ምን ብዬ ልንገር፣ በጣም ማግኘትም ማጣትንም አይቼዋለሁ እኔና በዛ መሃል ውስጥ በጣም ዋጋ ከፍለዋል እነሱ ማለት ነው። እና በአንደኝነት ደረጃ እህቶቼን እናቴን ማመስገን ፈልጋለሁ። በሁለተኝነት ደግሞ እንዳልኩ ቢኒያም በላይ በቃ እሱን ቴንኪዩ ማለት ፈልጋለሁ። ሌላው ዘነባ በአሜሪካ ነው የሚኖረው፣ ቀንደኛ የቡና ደጋፊ ነው፣ በጣም መልካም ሰው ነው፣ እሱን ማመስገን ፈልጋለሁ። ሌላው ደግሞ እነ ያዕቆብ፣ ዘላለም፣ አሉላ፣ ጎሜዝ በቃ ያልጠሯቸው ብቻ እዛ ያሉ እነዚህ አንዳርጋቸው ሰለሞን የቀድሞ ኢትዮጵያ እሱም በጣም ነው የሚመክረኝ፣ ብዙ ነገሮች ያግዘኛል ምናምን። እነሱን በቃ ማመስገን ፈልጋለሁ። በጣም አሪፍ ታፊያችን እዚህ 7ኛ ስቱዲዮ ተገኝተ ከህይወት ልምድ እግር ኳሳዊ ጉዳዮችን ከህይወት የተቀዱ ሐሳቦችን በደንብ ለታዳጊዎች ለወጣቶች እንዲስማሙ አድርገህ ስላካፈልከን አክብረን ስለመጣ
ከሸንገላ በጸዳ አንደበት እግዚአብሔር ያክብርልን ክብረት ይስጥልን ለማለት ፈልጋለሁ። እኔም ሱራዬ በጣም ነው የማመሰግነው። በቀጣይ ወይኛ ዛመተን ወይም ደግሞ በሆነ ጉዳይ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ ታፌ። እኔም ሱራዬ በጣም ነው የማመሰግነው። ክብራትና ክብራን የዕለቱ የሰባተኛ ፖድካስት ቆይታችን የተከታተላችሁትን ይመስል ነበር። የዛሬው እንግዳችን ታፈሰ ሰለሞን ሜሲ ነው። እንደወደዳችሁት ቆይታችንን በደንብ አድርጋችሁ እንዳጣጣማችሁ ተስፋ አደርጋለሁ። ሰባተኛ ፖድካስት ሰብስክራይብ ይደረግ፣ ላይክ እና ሼሩ እንዳይረሳ። በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።